በስመ አብ ጭራሽ እንደው በተቻላቸው አቅም እንዳይዋረዱም ማለት ነው። ለራሳቸው ክብርም ሲሉ አፋቸውን በጣም መዝጋት አለባቸው። ዮሐንስ አፈወርቅ ጉዳይ ላይ ለምን ምን ያደረገ ሰው ለምሳሌ የሚቃጠል እሳት ቤት ውስጥ ያለ ለሰው የሆነ ጨርቁ ብቻ እሳት የነካበት ለምሳሌ ቤቱ ሙሉ ለሙሉ ሊነድ ነው። ከዛ ማምለጫ መንገድ ቢያገኝ ይወጣል ወይስ ደግሞ አይ እዚሁ ልሙት ይላል? እንደው ስናስበው ሎጂካል መሆን አለበት። ነፃ ፈቃድ ስላለው ፈቃዱን ተጠቅሞ ይወጣል። ስለዚህ ነፃ ፈቃድ ምናምን አንዳንድ ቦታ ላይ ሰራ ማለት ነው። አይምሮ የሚነግርህ ምንድን ነው? ማምለጥ ነው። ከዛ እሳት ማምለጥ ነው እንጂ እዚህ ቤት ውስጥ ልሙት የሚል ፈቃድህ አይደለም አክቲቬትድ የሚሆነው ሉጣ። ለምን መዳን ስለምትፈልግ። ይኸውልሽ አሁን ለምሳሌ አንዳንድ ሰው ራሱን የሚያጠፋ እኮ አለ። ምንም ይኸው በቃ እንደው ራሴን አጠፋለሁ ብሎ የሚያጠፋ አለ። ስለዛ ነፃ ፈቃዱን ተጠቅሞ ነው እሱም አይ ማምለጥ እፈልጋለሁ የሚል ካለ አንደኛ ውስጥሽ ዲዛይሩ ይኖራል ምን የማድረግ ከዚህ የማምለጥ እሱ ደግሞ ያለው ደግሞ ሀይሊ በጣም የሚጣመረው ከፈቃድሽ ጋር ነው። ያለ ነፃ ፈቃድሽ የምታደርጊው ነገር አይደለም። ያ አይ እኔ ይሄ ላይፍ እንደውም ከብዶኛል ተጨንቄያለሁ መሞት ነው የምፈልገው ብሎ እዛው መቅረት መብቱ እኮ ነው። ስቲል እሱም ነፃ ፈቃድ አለው። ቱ ፌዝ የሚለውን መጀመሪያ ነጥሎ ያብራራል። በእምነት የሚለውን then that on the other hand our feel will be not impaired. Here's also our part in the work and yet again cancels it and adds ብሎ in that እሺ narrow for ourselves ብሎ ይናገራል። በመጀመሪያ ደረጃ ነፃ ፈቃድን በማይቃወም መልኩ ከእኛ የሆነውንም ነገር ይናገራል ይላል። ነፃ ፈቃድ እንዳለ በሚያሳይ መልኩ ነው የሚለው። የኛን ነፃ ፈቃዳችን ነፃ ምርጫችን በሚያሳይ መልኩ የኛን ደግሞ በእኛ በኩል ያለውን ደግሞ ከኛ የሚጠበቀውን ነገር ይናገራል። ምን ብሎ በእምነት ይላል። ጸጋ ያዳናችሁ በእምነት። ምክንያቱም ማመን ከእኛ ነው ማለት እኛ እናምናለን። ግን ማመን ከእኛ ነው ሲባል ግን ማለት ነው ዝም ብሎ የሆነ እምነት የሚባል ነገር ልክ እንደ መልካም ስራ ፈጥረን የሆነ በቃ ታምር የፈጠረን እንዳይመስል ግን እሱንም ካንስል ያደርገውና ደግሞ ምን ብሎ ይቀጥላል ይላል። አይ እምነትም ደግሞ ይላል ጳውሎስ ማለት ነው ሲናገር ጳውሎስ ነው እንደዛ የሚለው። ይህም ከእኛ አይደለም ይላል። ከእኛ አይደለም ማለት ምን ማለት ነው የሚለውን ያብራራል። እሺ ምን ይላል? neither is faith he means of ourselves ከእኛ አይደለም እምነት አለ ምን ማለት ነው ይልና because had he not come ባይመጣ had he not called us ባይጠራን how had we been able to believe እንዴት አድርገን ማመን እንችል ነበር? ባይጠራን በቃሉ በኩል ማለት ነው። ኑ ብሎ ባይጠራን የጠራው ሁሉንም ነው። ባይጠራን እንዴት አድርገን መቅረብ እንችላለን? ለምን? for how says he shall they believe unless they hear ባልሰሙትስ እንዴት ያምናሉ ብሎ እንደተናገረው ሮሜ 10 ቁጥር 14 ላይ so that the work of faith itself is not our own የራሳችን አይደለም። ኢቭን የእምነት ስራ ይሄ እምነቱ ማለት ነው። ምክንያቱም ማመን የቻልነው እምነት ስለመጣልን ነው። ገላትያ 3 ላይ ከዚህ በፊት ነገርኳችሁ። አሁን እምነት መጥቶልናል ተብሎ እንደተነገረ እምነት መጥቶልናል። እምነት በሌለበት ሰዓት አሁን ለምሳሌ ነቢያቱ እንደዚህ አይነት እምነት አምነው እንደዚህ አይነት ድህነትን ሊያገኙ አልቻሉም። ለምን? በቃ ጊዜው አይደለም። ያኔ እኛ አሁን ማመን የቻልነው ጌታ ስለመጣልን ይኸው አሁን እምነት መጥቶልናል። የትኛውም ሰው ማመን ይችላል እና እንደዛ ነው። ከዚህ አንጻር ነው እና ቅዱስ ዮሐንስ አፈወርቅ ምናልባት ግን አይ እንደው ከነፃ ፈቃድ ጋር በተያያዘ ግን እንደው ቅዱስ ዮሐንስ አፈወርቅ የምር ፕሮቴስታንቶቹ ሊጠቅሱት ይገባል ወይ ከተባለ በስመ አብ ጭራሽ እንደው በተቻላቸው አቅም እንዳይዋረዱም ማለት ነው ለራሳቸው ክብርም ሲሉ አፋቸውን በጣም መዝጋት አለባቸው። ዮሐንስ አፈወርቅ ጉዳይ ላይ ለምን ኢቭን ነፃ ፈቃድ የለም ብሎ የተነሳው ጆን ካልቪን ማለት ነው ዮሐንስ አፈወርቅን አንስቶ በጣም ሲያጣጥለው ነው የምታዩት። እዚህ ጉዳይ ላይ ብቻ በሌላ ጉዳይ ላይ ይወደዋል። የአሰባበኩ ጉዳይ የመጽሐፍ ቅዱስን የመተርጎሙ ጉዳይ ላይ ምናምን፣ ግን የነፃ ፈቃድ ጉዳይ ላይ ግን ተሳስቷል ብሎ ካስቀመጣቸው ውስጥ በዋናነት ያስቀመጠው ዮሐንስ አፈወርቅ ነው። ዮሐንስ አፈወርቅ በጣም የነፃ ፈቃድ የሚል ጥያቄ ይነሳ ይሆናል ይልና ምን ብሎ ይመለሳል? ባለመፈለጋችን ነው የሚል ይሆናል መልሳችን ይላል። የመጀመሪያው መልስ ይሄ ነው፣ ባለመፈለጋችን። ባለቀ። አዎ ጸጋው
ሶሪ፣ አዎ ድህነት በጸጋው ነው። ታዲያ ለምን ሁላችንም አልዳንም ከተባለ ባለመፈለጋችን። አየህ፣ ነፃ ፈቃድ አለ። ያልዳንከው ስላልፈለግክ ነው እንጂ ብትፈልግ ትድናለህ ነው። እሱን ደግሞ ለመረዳት ቀጣይ ምን ብሎ ይናገራል? ምክንያቱም ጸጋ ይላል። ጸጋ ቢሆንም እንኳን ስጦታ ቢሆንም እንኳን የሚያድነው ግን ጸጋ የሚያድነው እና ማንን ይላል? አስቀድሞ የተወሰኑትን አይልም። ምንድን ነው የሚለው? ጸጋ ቢሆንም እንኳን የሚያድነው ግን የሚፈቅዱትን ነው ይላል። የሚፈቅዱትን እንጂ የማይፈልጉትን አይደለም ይላል። የሚፈቅዱትን እንጂ የማይፈልጉትን አይደለም። እንዲሁም ከእርሱ ዘወር የሚሉትን በእርሱ ላይ የሚጨክኑትን እና የሚቃወሙትን አያድንም። ታዲያ የሚያድነው ማለት ነው የሚፈቅዱትን። አየህ፣ ፈቃድ አለ ማለት ነው። ዮሐንስ አፈወርቅ ግልጽ። ለዛ ነው በቃ አልኩህ እኮ ጆን ካልቪን እንትን የሚለው። እሺ አንድ ተጨማሪ ልስጣችሁና ይገኝ ቅዱስ ዮሐንስ አፈወርቅን ዕብራውያንን በተረጎመበት ስብከቱ 12ኛው ስብከቱ ላይ እንዲህ ይላል። እንግዲህ ምንድን ነው ሁሉም ነገር በእግዚአብሔር የሚወሰን አይደለምን ይላል። ወይም በእግዚአብሔር ላይ ጥገኛ አይደለምን ሁሉም ነገር? ዮሐንስ አፈወርቅ ሲመልስ በእርግጥ ሁሉም ነገር በእግዚአብሔር ላይ ጥገኛ ነው፣ ነገር ግን ይህ የእኛን ነፃ ፈቃድ በሚያጠፋ መልኩ አይደለም። ምንም እንኳን ሁሉም ነገር በእግዚአብሔር ላይ ጥገኛ ቢሆንም ነው የእኛን ነፃ ፈቃድ ግን በሚያጠፋ መልኩ በፍጹም አይደለም። እሺ በእግዚአብሔር የሚወሰን ከሆነ ለምን መልሶ እኛን ይወቅሰናል የሚል ይኖር ይሆናል። በእግዚአብሔር የሚወሰን ከሆነ ለምን እኛኑ መልሶ ደግሞ ይወቅሰናል የሚል ይኖር ይሆናል ይልና ሲመልስ ምን ይላል? ስለዚህ ነው ነፃ ፈቃዳችን ሳይገደብ ያልኩት ይላል። አየህ፣ ነፃ ፈቃዳችን ሳይገደብ። ስለዛ ከተወቀስከው የምትወቀሰው አካውንታቢሊቲ የሚኖረው ተጠያቂነቱ የሚኖረው በቃ ፈቃድ እስካለ ድረስ ብቻ ነው። አለበለዚያ ለክፉም ለደጉም ለእያንዳንዷ ነገር እግዚአብሔር ተጠያቂ ይሆናል። ስለዛ ምን አለ ቅዱስ ዮሐንስ አፈወርቅ? ለዚህም ነው ነፃ ፈቃዳችን ሳይገደብ ያልኩት ይልና ቀጠል አድርጎ ስለዚህ ነገሩ በእኛም በእርሱም የሚወሰን ነው። ምክንያቱም መጀመሪያ እኛ መልካሙን መምረጥ አለብን፣ ከዚያም እርሱ ወደ ራሱ ይመራናል። ነፃ ፈቃዳችን እንዳይጣስ ወይም እንዳይገደብ እርሱ አለ ምርጫችንን ቀድሞ አይወስንም ነው የሚለው። ምርጫችንን ቀድሞ አይወስንም፣ እሱ አይደለም የሚወስነው። ለምን? ነፃ ፈቃዳችን እንዳይጣስ ይላል። ነገር ግን አንዴ ከመረጠን በኋላ እርሱ የሚያመጣልን እርዳታ ታላቅ ይላል እና በቃ መምረጥ ትችላለህ፣ ምርጫ አለ ብሎ በግልጽ። ለዛ ነው አልኳችሁ ቅዱስ ዮሐንስ አፈወርቅን ጆን ካልቪንም ሲቃውሙ የምናየው እና ቅዱስ ዮሐንስ አፈወርቅን ብቻ አይደለም፣ ኢቭን እነ ጄሮምን እነ ሉተር በጣም እንትን ይሏቸው ነበር፣ ያንጓጥጧቸው ነበር። ለምን? ጄሮም ነፃ ፈቃድን በጣም ያስተምር ነበር። ጄሮምን እና ኦሪጅንን በጣም ሉተር ይቃወማቸው ነበር፣ በተለይ ሁለቱም ማለት ነው። ጄሮም ደግሞ ማለት ማን ነው ካልን እነ ፔላጂዮስ በተነሱበት ሰዓት የነበረ ፔላጂዮስ ላነሳው እንግዲህ የምንፍቅና ትምህርት ተብሎ ለተነገረለት ማን ነው እንትናም ጄሮምም ምላሽ ይሰጥ ነበር። ተመልከቱ። ግን ለፔላጂዮስ ምላሽ ሲሰጥ ጄሮም ማለት ነው እንደ አውግስቲን አልነበረም። አውግስቲን እንደ መነናውያን ሆኖ መልስ የመለሰው የተወሰኑ ጉዳዮች ላይ ከታላቅ ይቅርታ ጋር ማለት ነው። ወደ መነናውያን የሚጠጋ አይነት ነገር ሆኖ ጄሮም ግን እንደ ክርስቲያን ነው። እንደ ክርስቲያን ማለት ምን ማለት ነው? ከእርሱ በፊት እንደነበሩ አባቶች፣ በእርሱ ሰዓት እንደነበሩ እንደ ሌሎች አባቶች ልክ እንደዛ ነው ምላሽን ሲሰጥ የምናየው። ነፃ ፈቃድን ባልጣሰ መልኩ ግን ያለ እግዚአብሔር ጸጋ ድህነት የለም ብሎ ይዘጓል። ነፃ ፈቃድን ግን ሳይጥስ ሳይረሳ አይተዋል። ሁለቱንም ነው የሚይዘው። ነፃ ፈቃድን አይረሳም፣ ያለ እግዚአብሔር ጸጋ ግን ድህነት የለም ደግሞ ይላል። ስለዚህ ሁለቱም አሉ። ነፃ ፈቃድ አለ፣ ጸጋ እግዚአብሔር ደግሞ ግዴታ ነው። ስለዚህ እንዴት ነው ቤትህ ውስጥ ፀሐይ እንዲገባ ብትፈልግ ማለት ነው። ግን ፀሐይ ባትኖር ለምሳሌ በነፃ ፈቃድ ተጠቅመ መስኮትህን ብትከፍተው ፀሐይ ይገባላል? የፀሐይ ብርሃን ቤትህ ውስጥ ያስፈልጋል አለ። ተመልከቱ በደንብ ጋይስ፣ የፀሐይ ብርሃን ቤትህ ውስጥ ያስፈልጋል። ከዛ ሄደህ ዝም ብለህ መስኮቱን ከፈትከው፣ ያው ነፃ ፈቃድን ተጠቅመ በቃ እስኪ ይግባልኝ ብለህ ከፈትክ። ፀሐይ ከሌለ የሚገባ ነገር ይኖራል? አይኖርም። ከገባም በውጭ ያለው ጨለማ ነው የሚገባው። ይህን ብቻ ግን እሱ ቀልድ ነው ትላለን። ግን በቃ ፀሐይ አይገባም። የፈለግ ስትከፍት ውለህ ስትዘጋ ብታድር ፀሐዩ ከሌለ በተአምር አይገባም። እሺ ፀሐዩ ደግሞ መጣ እንበል፣ ፀሐዩ አለ። ግን ደግሞ አንተ መስኮትህን ባትከፍት ወደ ቤት ውስጥ የፀሐይ ብርሃን ይገባል? ሊገባ አይችልም። ሄደህ ግን መስኮትን ልክ ስትከፍተው ያኔ የፀሐይ ብርሃን ይገባል። መስኮትን ስትከፍተው የፀሐይ ብርሃንን አልፈጠርከውም፣ አላስገኘውም። የፀሐይ ብርሃን ከላይ ነው።
የፀሐይ ብርሃን ከራሷ ከፀሐይ ነው፣ ከላይ ነው የሚመጣው። አንተ ተቀበልከው ብቻ ያንን ብርሃን አሜን ብለህ ተቀበልከው። ልክ እንደዚህ ሁሉ ጸጋን እኛ አንፈጥርም እንቀበለዋለን እንጂ የእግዚአብሔርን ጸጋ ሲጀመር ጸጋ ሲጠራ የእግዚአብሔር ጸጋ የጌታችን ጸጋ እንጂ የእግዚአብሔር ጸጋ እንጂ የእኛ ጸጋ ተብሎም አይነገርም። ስለዛ ጸጋን እኛ የምንፈጥር አይደለንም። ፈቃዳችን ጸጋን አይፈጥርም። በፈቃዳችን ጸጋን አንፈጥርም። ይልቁንም ፈቃዳችን ጸጋን የሚቀበል ነው። ተቀባይ እንጂ የጸጋ ፈጣሪ አይደለም ነው። እንዳትረሱ እሺ። ይህንን ምንድነው? ፈቃዳችን የእግዚአብሔርን ጸጋ አይፈጥርም፣ የእግዚአብሔርን ጸጋ ይቀበላል እንጂ አለቅ። እንደዛ ነው። ስለዚህ የእግዚአብሔር ጸጋ ለሰው ሁሉ ተገልጧል ጋይስ። የተገለጠው ለአንዳንዶች አይደለም፣ ለእያንዳንዱ ግለሰብ፣ ለእኔ፣ ለሲስ፣ ለቀሲስ፣ እዚህ ጋር ገስት ላይ ላሉት ለእያንዳንዱ፣ ታች እዛ እናንተ ለምትሰሙት ለሁላችሁ፣ በዙሪያችን ለምናውቀው ለእያንዳንዱ ግለሰብ፣ ኢትዮጵያ ውስጥ ላለ ሁሉ፣ አፍሪካ ውስጥ፣ ዓለም ላለፈው ዓለም ለሚመጣው ዓለም ሁሉ የእግዚአብሔር ጸጋ እንሆ ቀረበ፣ እንሆ ቀረበ። ስለዚህ ማንም መስኮቱን ቢከፍት ማንም አሜን ቢል የእግዚአብሔር እርዳታ ለሁሉም ስለሆነ ይህንን የእግዚአብሔርን ጸጋ ያገኛል፣ ስጦታውን ያገኛል። ስጦታውን የሚቀበል ድህነትን ያገኛል። ለዛ ነው አንዲት ጥቅስ ብቻ ተናገረ ልጨርስ ማለት ነው። በዚህ በሮሚ መልእክት ላይ አንድ የተነገረን ነገር አለ። እስቲ አውጡ እስቲ ሮሚ ምዕራፍ 5 ቁጥር 17 እስከዛ ሮሚ ምዕራፍ 5 ቁጥር 17። እሺ ሮሚ ምዕራፍ 5 እንዲህ ይላል ቁጥር 17 ላይ በአንዱም በደል ሞት በአንዱ በኩል ከነገሰ ይላል። በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። እንዳትረሱ። በአንዱ በደል ሞት በአንዱ በኩል ከነገሰ፣ በቃ በአንዱ በደል በአዳም በደል ምክንያት ሞት በሱ በአዳም በኩል ምን ብሏል? ነግሷል። ከነገሰ ይልቁን አሁን ደግሞ ማለትም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ ይላል። ምን የሚያደርጉ? የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እና ማናቸው በሕይወት የሚነግሱት? ምን የሚያደርጉ አለ? እስቲ ጻፉልኝ እስቲ። የጸጋን ብዛትና የጽድቅን ስጦታ ምን የሚያደርጉ? የጸጋን ብዛትና የጽድቅን ስጦታ ብዛት ምን የሚያደርጉ? የሚቀበሉ። የሳይ ሮሜ 5 ነው አክሊልሻ። ሮሜ 5 ቁጥር 17 የሚድኑት እነማናቸው ተባለ? የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ እነርሱ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ኦኬ እሺ፣ በአንዱ በኢየሱስ ክርስቶስ በኩል በሕይወት የሚነግሱት የሚቀበሉ ናቸው። አዎ የሚቀበሉ ናቸው። የመጣው ግን ለማን ነው? ይህ ስጦታ አሁን ስጦታውን ይህን የስጦታ ብዛት የጸጋ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። የሚቀበሉ ማለት ነው፣ ስጦታውን የሚቀበሉ። ስጦታው ግን የመጣው ለማን ነው? ስጦታው የመጣው ለማን ነው? ቀጣይ ቁጥር 18 ላንብብላችሁ እንዲህ ይላል፣ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ይላል። ፍርድ ለኩነኔ ለማን የመጣው? ወይም ወደ ማን የመጣው? ወደ ሰው ሁሉ ነው የመጣው። በአንዱ በአዳም በኩል የመጣው ሞት የመጣው ወደ ሰው ሁሉ ነው። በቃ ሞት ወደ ሰው ሁሉ መጣ። ወደ ሰው ሁሉ የሚለው ወደ እያንዳንዱ ግለሰብ ማለት ነው። እንዲሁም ይላል እንደመጣ እንዲሁም ይላል። እንዲሁም ብሎ ከቀጠለ ልክ እንደዚሁ ማለት ነው። በተመሳሳይ ሁኔታ በአንድ ጽድቅ ምክንያት በጌታችን ማለት ነው ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ አለ። ስጦታው ወደ ማን የመጣው ከተባለ ወደ ሰው ሁሉ። አሁን ስጦታ እኮ ነው፣ ጸጋ ነው፣ በቃ ያለቀ ስጦታ ነው። አሁን ስጦታው ወደ ሰው ሁሉ መጥቷል። የሚፈለገው ተቀባይ ነው። ምክንያቱም ከላይ ምን ብሎ ነበረ? የሚቀበል ወይም የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ተብሎ ነበር። ስጦታውን የሚቀበሉ። ስጦታው የመጣው ግን ለሰው ሁሉ ነው። ለእያንዳንዱ ግለሰብ ስጦታው መጥቷል። የሆነ ሰውን ይህንን ስጦታ ሳያገኝ ብታዩት ማለት ነው እግዚአብሔር ሲጀመር ስጦታውን ነፍጎት ነው ብላችሁ እንዳታስቡ። እንደ ካልቪኒስቶች
እግዚአብሔር ሲጀመርም ሊሰጠው ስላልፈለገ ስጦታው ነፍጉት ነው አይደለም፣ ሰውየው ስላልተቀበለ ነው በራሱ ፈቃድ አለቀ እንጂ ስጦታው የመጣው ለሰው ሁሉ ነው። ለሰው ሁሉ ስጦታው መጥቷል። የሚቀበሉ ግን እሱን ያገኛሉ ማለት ከክርስቶስ ጋር በክርስቶስ በኩል በህይወት ይነግሳሉ ማለት ሞተው ተነስተው ለዘላለም ከጌታ ጋር ይኖራሉ ማለት ነው። ካልቪኒስቶች ግን ምንድን ነው የሚሉን? አይ የለም በቃ ለሆኑ ለግለሰቦች አስቀድሞ ለተወሰነባቸው ይህ ነገር እንትን ብሏል አለቀም ነው። እንደዛ አይደለም። እግዚአብሔር ሁሉን ወዷል። ስጦታው ለሰው ሁሉ ነው። ጌታችንም የሞተው ለእያንዳንዱ ግለሰብ ነው፣ ለሁሉም ነው። ስለዛ ክርስቶስ የማዳን ስራ የሰራው ለሁሉም ነው። መጥቶ ሲሞት የሞተው የእኛን እምነት ታይቶ አይደለም። መጥቶ ሲሞት የሞተው የእኛን አለማመን ምናምን ሁሉ እንደዚህ ነገሮችን አይቶ አይደለም። ለሚያምነውም ለማያምነውም ለሙስሊሙ ለሁሉም ነው ጌታችን ኢየሱስ ደሙን ያፈሰሰው። ለእያንዳንዱ አክቹዋሊ ሙስሊም ያንም የለም ግን ለእያንዳንዱ ግለሰብ ነው። ባጭሩ ለእያንዳንዱ ግለሰብ መቼም ኖሩ መቼም አልኖሩ ለእያንዳንዱ ግለሰብ ጌታ ደሙን አፍስሷል፣ ሞቷል። ስለዚህ የክርስቶስ ማዳን ለሁሉም ነው ያለ ልዩነት ማለት ነው። እንደዛ ነው። እሺ ቴንክ እሺ ቴንኪው እናመሰግናለን። ፕሮፌት ፕሮፌት ሂድበት እስቲ። ፕሮፌት ያው እንግዲህ ፕሮቴስታንት ነው ይሄ ትምህርት እንግዲህ ስቃወመው እኔ ጋይስ የእያንዳንዱ ፕሮቴስታንት እምነት ነው ብዬም ደግሞ አይደለም። እሱን እንደውም ልናገር ስል አጋጣሚ ፕሮፌት ስትል አየሁት። ጥሩ ነው እሱ መኖሩ። ምክንያቱም የእያንዳንዱ ፕሮቴስታንት ትምህርት ነው ብላችሁም ደግሞ እንዳታስቡት። አሁን ላይ እየበዙ ያሉት እነሱ ናቸው እንዳየሁት ከሆነ እውነቱን ለመናገር ግን እስቲ ደግሞ ፕሮቴስታንት ሆነው ደግሞ ይህንን ትምህርት የማይቀበሉ ወንድሞችም ደግሞ አሉ። ቀጥል ፕሮፌት። እንዴት አለ? ሰላም ነው ወይ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ናቲ ሰላም ነው? ሁላችሁንም ሰላም ብያለሁ። ተባረኩ። እሺ አዎ ትናንትም የተወሰነ ለማለት ሞክሬያለሁ። ከሕፃን ልጅ ጥምቀት ከተነሳ ዮብ ስለጠየቀ ትንሽ እሱ ላይ ሪፍሬክት ላድርግና ወደ ቱሊፖቹ እመጣለሁ። እኛ እንግዲህ ታውቃለህ ሕፃን ላይ ህፃናት በሕዝቅኤል ምዕራፍ 18 ቁጥር 20 መሰረት ሞት የሚገባው ኃጢአት የሰራች ነፍስ ናት ይላል። ስለዚህ ሕፃን ልጅ ምንም እንኳን የአዳም ድቀት ባህሪ ተካፋይ ቢሆኑም ነገር ግን የተቆጠረ ኃጢአት ሰርተዋል ብሎ አናምንም። መሞት የሚገባው ኃጢአት የሰራች ነፍስ ናት። ልጅ በአባቱ ኃጢአት አይቀጣም፣ አባትን በልጁ ኃጢአት አይቀጣም። ጻድቁ የጽድቅን ፍሬ ያገኛል፣ ኃጢአተኛውም የጥፋትን ዋጋ ያገኛል ብሎ ልጅ በአባቱ አባት በልጁ እንደማይቀጣና መሞት የሚገባት ኃጢአት የሰራች ነፍስ ብቻ ነው። ስለዚህ አንድ ብላቴና ሲወለድ ኃጢአት ሰርቶ ብለን አናምንም በሕዝቅኤል ምዕራፍ 18 መሰረት። ሌላው ደግሞ ዘዳግም ምዕራፍ 1 ላይ ቁጥር 39 ላይ ይማረካሉ ያልኳቸው ታናናሾች ክፉ በጎውን ለይተው የማያውቁት ልጆቻችሁ ምድሪቱን ይገቡባታል፣ ለእነርሱም እሰጣቸዋለሁ፣ እነርሱም ይወርሷታል። ስለዚህ ሕፃናት ሲወለዱ ክፉና ደጉን አያውቁም፣ የሚቆጠር ኃጢአት የላቸው ማለት ነው። ይህ በጣም መሰመር አለበት። እዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይም ጌታ ኢየሱስ እንደዚህ አለ፣ የኢየሱስም ሕፃናት ወደ እኔ ይምጡ አትከልክሏቸው፣ መንግስተ ሰማያት እንደነሱ ላሉት ናትና ብሎ ይላል። ሕዝቅኤል ላይ ያለው ምንድን የሚለው መሞት የሚገባት ኃጢአት የሰራች ነፍስ ናት። ስለዚህ ሕፃን ልጅ ከእናቱ ማህፀን ሲወጣ የኃጢአት የመስራት ባህሪ ተካፍሏል በአዳም ምክንያት እንጂ የሚቆጠር ኃጢአት አልሰራም። ስለዚህ ጥምቀቱን አንድ ሪጀክት የምናደርግበት በዚህ ነው። ኃጢአት የተሰራ ካውንት የተደረገ ነገር የለም ብለን ስለምናምን ነው። ከዛ ባለፈ ቱሊፖቹ ላይ የርቅባቸው አካሄድ በጣም አሪፍ ነው። አዘሆል አብዛኛው ፕሮቴስታንት አይቀበልም። ሲጀመር ይህን ቱሊፕ ቶታል ዲፕራቪቲ ሲመታ ሙሉ አምስቱም ይወድቃል ማለት ነው። ሲጀመር የመጀመሪያው ቁጥር 1 ላይ የተገነባው ትምህርቱ ለቶታል ዲፕራቪቲ ነው። ኮንዲሽናል ኢሌክሽንም ሊሚትድ አቶንመንትም ኢሬዚስቲብል ግሬስ እና ፕሬዘንስ ኦፍ ዘ ሴንት የሚለውም በእግዚአብሔር ኃይል ይጠበቃቸዋል የሚለው አንደኛው ቁጥር ላይ የተመሰረተ ነው። ቶታል ዲፕራቪቲ በታምር ሊመጣ የማይችል የክርስትና ትምህርት ነው። ምንም እንኳን ኦርቶዶክስ ካቶሊክ የፈለገ ክርስትና የራሱን ኦሪክል ቢይዝም ይህን ትምህርት ማመን ግን አንድ እንደ ክርስቲያን ከባድ ነው። እንደ ክርስቲያን ከባድ ነው። በተለይ ኢሴንሻል ነገር ላይ ዶግማዊ ነገር ላይ እንግባባለን ተባብለን አጠቃላይ ሰው ልጅ ወድቋል ከተባለ አስቸጋሪ እንደ ማታ ዮናታን አብሮኝ ነበርና ስለ ዕብራውያን ምዕራፍ 11 እያየን ነበር ስለ እምነት። ታዲያ ቶታል ዲፕሪቭ ከሆኑ አብርሃም አመነ ይላል ከብሉይ ኪዳን ላይ። ተው ኤፌሶን ላይ መጥተን አይደለም ትምህርቱ የምናፈርሰው ሲጀምር። ኤፌሶን እኮ ማለት ገና ሐዋርያት ሥራ ምዕራፍ 19 ላይ ስታብሊሽ ያደረገት የአሕዛብ ቸርች ነው። ኖ ገና ስክሪፕቸር ሳይጻፍ ራሱ አዲስ ኪዳን ኤፌሶን ወንጌላት ላይ ሳይጻፍ ራሱ ብሉይ ኪዳን ላይ በአዳም ምክንያት አጠቃላይ ሰው ተበላሸ ከተባለ አስቸጋሪ ኮንሲኩዌንስ ምንድን ነው? የአዳም የመጀመሪያዎቹ ልጆች አቤልና ቃየል ውስጥ በእምነት የሚገኝ መስዋዕት አቀረበ ይላል። ታዲያ አቤል መስዋዕት ካቀረበ በእምነት ኬት ነው ያመጣው? ያን እምነት ቶታል ዲፕሪቭ ከሆነ ያ እምነት ኬት ይመጣል? ሌላው ኖህ ጋር ስትሄድም ኖህ ጻድቅ በእምነት የሚገኘው ጽድቅ ወራሽ ሆነ ይላል። አብርሃም አመነ ይላል። የብሉይ ኪዳን አባቶች ሁሉ አምነው ስለ ተስፋው ስለ ክርስቶስ ነው ዋጋ የከፈሉ። ስለዚህ ቶታል ዲፕሪቭ ሆናሉ ከተባለ ብሉይ ኪዳን ላይ ነው ትምህርቱ ሲጀምር ቶታል ዲፕሪቪቲ የሚፈርሰው እንኳን አዲስ ኪዳን ይቀርና። ስለዚህ እዚህ አዲስ ኪዳን ላይ መጥቶ 3-4 ጥቅስ ይዞ ዶክትሪን አይመሰረትም ሲጀምር።
30 ምናምን ሚሊዮን ጴንጤ ያለ አያምንም ነው የምልህ። አብዛኛዎቹ አሁን ቃሎት ውስጥ ያሉት የኬልቪን ትምህርት አራማጆች ናቸው። ነገር ግን ቱሊፖቹን በደንብ አያውቋቸውም። ቱሊፑ እንዲህ ነው ቢባል ቃሎትም አንድ ሰው አይቀመጥም። በእርግጠኝነት ነው የምላችሁ። ሉትራኖች ጋርም ስትሄዱ ቱሊፖቹን በስተክል ቢያውቋቸው አይቀመጡም ነው የምላችሁ። ማለት በጣም ሄረሲ ነው። ኢየሱስ ለተወሰኑት ነው የሞተው የሚል ትምህርት ይዞ ማን ይቀመጣል? ጴንጤስ ቢሆን ይሄ እኮ ወንጌል እንዳንሰብክ የሚያደርግ ጉዳይ ነው። እንኳንም ነካካው ጸጋ ብቻ ያው ከእናንተ ጋር የሚከፈትለው ነገር እንዳለ ቢሆንም እኛ ያው እናንተ ቤት እንዳለው የሚሸፋፈን ነገር አናደርግም። ይህ ስተት ነው፣ ስተት ነው። ኦፊሻሊ ከልቪን ያስቀመጡት ቱሊፕ ስተት ነው ብለን ነው የምናምነው። አንቀበልም፣ እናወግዘዋለን። አሁንም ይህን ትምህርት ራሱ ሚዲያ ላይ የተወሰኑ ሰዎች እንጂ አዘወል ፔንቴኮስታል ማለትም ኢቫንጀሊካል ሰርክል በዚህ ትምህርት አታምንም ነው የምላችሁ። ለምን? በጣም ቱሊፖቹ የተዘረዘሩ ሲመጡ ሰው እንኳን በአይምሮ ሊቀበለው የማይችል ነው። ፍሪ ዌይልን የሚያሳጣ ነው። የሰው ልጅ ነጻ ፍቃድ የለውም። አዲስ ኪዳን ላይ ደግሞ ወደ 215 ጥቅሶች እመን ትድናለህ፣ እመን ትድናለህ። ማመን መዳን ከማመን ጋር የተያያዘ ነው። ጸጋውን ሪሲቭ የምናደርገው ፌዝ በሚባል አክሴፕሽን አፕሊኬሽን ነው። ጸጋውን እንደዚህ ዝም ብሎ ሪሲቭ ማድረግ አይቻልም። ማመን አለ። ማመን ደግሞ ሲባል ምን ማለት ነው ሲባል ሰርተን አይደለም። 100% ክርስቶስ በሰራው ጽድቅ እኛ ስምናምን እንጸድቃለን ብለን ነው። ስለዚህ ቶታል ዲፕራቪቲ አምስቱን የተሸከመው እሱ ነው። የሰው ልጅ አጠቃላይ አልተበላሸም። ፓርሻል ነው፣ ዲፕሪቭ የሆን ነው። ኃጢአት የመስራት ሲን ተካፋይ ሆነን እንጂ ፍቃድ የለን አላደረገንም እግዚአብሔር። ስለዚህ ኤፌሶን ምዕራፍ 2 ላይ በኃጢአታችሁና በበደላችሁ ሙታን በነበራችሁ ጊዜ ከክርስቶስ ኢየሱስ ጋር ሕይወት ተሰጣችሁ ማለት አጠቃላይ ብልሹ ነበራችሁ፣ አድኛችሁ አሳመንኳችሁ የሚል አናሎጂ የለውም። በቃ በራሳችን ጽድቅ ጻድቅ ልንሆን አንችልም። የክርስቶስ ጽድቅ ያስፈልገናል። ቀደም አንተ እንዳነሳው ሮሜ ምዕራፍ 5:17 ላይ እንዳለው ነው። በአንዱ ምክንያት ሁሉ ኃጢአት ገባ፣ በአንዱ በክርስቶስ ደግሞ ለሁሉ መዳን መጣ ነው። ያን የሚያምን ሪሲቭ የሚያደርግ ይቀበላል። አሁን አብዛኛው ኤቲስቱና ክርስቲያን ያለው ነው ዓለም ላይ በጣም ብዙ ቢሊዮን ነው። ታዲያ ይህ ሁሉ ህዝብ ወንጌልን ሳይሰማ ነው? ሰምቷል። ግን ዊል አለው። ሰምቶ አክሴፕትም ማድረግ መግፋትም ይችላል። ግን ሲገፋው ምን አለ? ኮንሲኬንስ አለው። የሚያምን አሁን ህይወት አለው፣ በማያምን ግን አሁን ተፈርዷል። ሰዎች ክርስቶስን አለመቀበል መብታቸው ነው። ክርስቶስ የሞተው ለዓለም ነው። ባይቀበሉት ግን ምን አለ? ኮንሲኬንስ አለው። ምን? የዘላለም ሞት እሳት አለ ማለት ነው። ስለዚህ አምነን ነው የዳነው፣ ድነን ያመንነው ክርስትና ያቆም ነው። በዚህ አጋጣሚ ኦገስቲንን እንደ ቢጊኒንግ ያደርገዋል፣ ኬልቪንም ቢሆን። ነገር ግን ቶታል ዲፕራቪቲ በተአምር የስተት ትምህርት ነው። መቼም ነው ማንቀበለው ሲጀምር። ሚዲያ ላይ ግን በድፍረት መጥተው ኢየሱስ ለማን ነው የሞተው? ለተመረጠው ነው የሞተው ብሎ የሚናገሩ አንዳንድ ወጣቶች አሉ። ስለዚህ ይህ ትምህርት ልክ ነህ። ኦኬ ቀጥል አንተ። ባይዘ ቱሊፖቹን በተአምር ነው ማንቀበለው። ፓርሻል ዲፕራቪቲ ነው የምናምነው። ኢሌክሽኑ ራሱ ኮንዲሽናል ኢሌክሽን ነው ብለን የምናምነው። አቶንመንቱ ራሱ ሊሚትድ ሳይሆን አንሊሚትድ ነው። ለዓለም ሁሉ ነው ኢየሱስ የሞተው። ግሬሱ ደግሞ ሬዚስተብል ሊደረግ ይችላል። ኢሪዚስተብል ግሬስ አይደለም፣ የምንቋቋመው የምንችለው እንጂ የማንችለው ጸጋ አይደለም። ከዛ ባለፈ ያን ይመስላል ማለት ነው። ተባረኩ። በእንደዚህ አይነት ጉዳይ እንዲህ እንደና አንልም። ባይ በቃ ልክ ካልሆነ ልክ አይደለም። እንግዲህ ባክ ኤንድ ፎርዝ ዛሬ የምታወሩት ቱሊፕ እና ጸጋ ብቻ ስለሆነ ሌላ ጊዜ ወደ እናንተ የምናመጣው ጥያቄዎች ይኖራሉ። ዛሬ ላለመረባበሽ በዚሁ ልጨርስና እናንተ ጋር ደግሞ አንዳንድ ጥያቄዎች ሲመጡ ማታምኑትን አናምንም ብላችሁ ታውዙትን አውግዙ። እሺ እንደዚህ አድርጉ። ተባረኩ። ቀሲስ ይሄዱበታል። አንድ እንትን ፈልግ። እሺ ይቀጥሉ። ቆይ እርሱ ይቀጥሉሽ። አይ ጥያቄ ስላለኝ ነው። በእውነት በጣም አሪፍ አሁን የገለጸው ነገር ተመችቶኛል። በጣም ጥሩ ነገር ነው። እንደው ይቅርታ አድርጉልኝና ይሄ ፕሮፌት የሚል ስም ያለው ሰው በመጽሐፍ ቅዱስ በመረጃ የሚያወራ ሰው እኔ ባለፈውም ሰምቼዋለሁኝ። ፕሮፌት ሚኪያስ ጥሩ ነገሮች ነው ያወራኸው። በጣም ጥሩ ነገር ነው። ግን አንድ ጥያቄ መጠየቅ ፈልጌ ነው። አንቀበለውም ስትል ቱሊፕ በተመለከተ ምንድን ነው ሪትን የሆነ ዶክሜንት አላችሁ ወይ? አሁን ለማመን እኔ ይቸግረኛል። አሁን እንደ ጴንጤቆስጣል አይቀበሉትም ብዬ ለማለት እኛ ብለህ ስለሆነ ያወራኸው እንዴት ነው ማመን የምችለው? ይሄንን ነገር የተጻፈ ነገር አላችሁ ወይ? እንደ ግለሰብ ካልሆነ በስተቀር ኢንዲቪዥዋል ካልሆነ ለምሳሌ ካልቪኒስቶችም ሆነ የሉተራን ሪትን የሆነ ነገር አላቸው፣ ዶክሜንት አላቸው የሆነ ነገር የምናነበው። እንደ ጴንጤቆስጣል ግን አላችሁ ወይ? እኛ ብላችሁ የምትነግሩን እንድናምናችሁ ማለት ነው። አሁን የተናገርከውን ነገር ሌላው መጥቶ ነገ ሊያፈርሰው ይችላል። ሌላ ጴንጤ ይመጣና እቀበላለሁ ሊል ይችላል። አንድ ነን ምንም ልዩነት የለንም ሲል ልታየው ስለምትችል እኔ ይሄንን እንደው ብታስረዳኝ ፕሮፌት። ቴንክ ዩ። እሺ ቀሲስ፣ አንድ ለምሳሌ ሙሉ ወንጌል ቸርች የምታምነው በቶታል ዲፕራቪቲ አታምነው፣ በታምር ነው የማታምነው። የስተት ትምህርት ነው ብላ የምታምነው። ግን ሳሊቬሽን ላይ 5ቱ ሶላዎችን በመቀበል ሁላችንም አንድ ነን። እኛም ባይዘው የተጻፈ ነገር አላት ወይ? እኔ አሁን የጠየቅኩት አሁን ልክ እንደ መጽሐፈ ስምምነት ወይም ደግሞ እንደ
የኢትዮጵያ ሙሉ ወንጌል ቸርች፣ ህይወት ብርሃን፣ ብርሃነ ሰላም፣ ገነት ቸርቾች የሚባሉት አልተሆል ከቃሌው ቸርቾች ያሉት ቸርቾች ሁሉ የሚያምኑት በፓርሻል ዲፕራቪቲ ነው። በእምነት አቋማቸው ላይ ያለ ኮንዲሽናል ኢሌክሽን ነው። አርሜናዊ ናቸው። ካልቪንን ተቃውሞ የተነሳው ሰውዬ ማለት ነው። በእሱ ትምህርት ነው የሚያምኑት አብዛኛዎቹ። ይሄ ደግሞ ሪትን ነው እኮ በጋራ የምታምኑበትን ልትጠቁሙ ትችላለህ። ማነበው መጽሐፍ ቀሲ ግን እዚህ ጋር ይሄ ብርሃንና ሰላም ያልከው ቸርች ግን በፕሮፌቲ እንትን አሁን እዚህ ያልኩ ይሁን ነገር ብርሃንና ሰላም ማተሚያ ቤት ነው ቸርች አይደለም ይለኛል አለ። ግን አንተ ሰውዬ ተው። ብርሃነ ህይወት ብርሃነ ህይወት ነው እንዴ? ኦኬ ህይወት ብርሃን ኦኬ። ብርሃንና ሰላም ኦኬ። እሺ እሺ። አዎ እኔ በጣም እውነት ለመናገር በቅንነት ነው ይሄን የምጠይቀው። እኔ በጣም ስለሚከብደኝ ነው። የሆነ ግለሰቦች አሁን እንደ ግለሰብ ትክክል ነው ፕሮፌት የአብርሃምን የአቤልን እነዚህን ነገሮች ሁሉ የጠቀስኳቸው ነገሮች በጣም አብርሃም ከመጀመሪያው ይሄ በነገራችን ላይ በራባህ 38 ላይ የአይሁድ መጽሐፍ ላይ ራሱ አለ። ይሄ አብርሃም ከዘፍጥረት 12 ከመጠራቱ በፊት ጣዖቱን ሰብሮ ለትልቁ ጣዖት ዱላ አሲዞ አባቱ ታራ ሲመጣ የተሰባበሩ ጣዖቶችን ይሄ ትልቁ ጣዖት ሰበራቸው ብሎ እንዳለው የሚናገረው ታሪኩ በነገራችን ላይ በእኛ ቤተክርስቲያን ትራዲሽን በትውፊት አብርሃም የጣዖት አምላኪ ቤት እንደነበረ ጣዖት ቤት እንደነበረች ይሸጡ እንደነበረ የሚናገረው በአይሁድ መጽሐፍ ላይ አለ ይሄ ታሪክ። ስለዚህ አብርሃም እግዚአብሔርን መፈለጉን በአይሁዳውያንም ትውፊት ላይ በእኛም ቤተክርስቲያን ላይ ይሄ ትውፊት ከአይሁድ ያው ትውፊቱ ከእነሱ የተቀበልነው ነው ኦፍኮርስ ስላለን የአብርሃም እግዚአብሔርን መፈለግ እንደገና ደግሞ በነገራችን ላይ ቅድም አክሊል እናንተ ስትናገሩ እምነት የሚባለው ነገር በራሱ እኮ ከፍቹ መጀመር የለበትም ወይ? አሁን እምነት ጸጋ ነው ለማለት አይደለምም ለማለት እኮ እምነት ምንድን ነው ሲጀመር? እምነት ማመን መታመን ከሆነ እንደዚያ ነው የሚለው። አሁን የጋራ እንኳን መዝገበ ቃላታችን ራሱ የሚናገረው የመጽሐፍ ቅዱስ መዝገበ ቃላት እንደው ቢያንስ በጋራችን እንስማማለን ብዬ ስለማስብ ነው። እምነት ይላል። እምነት ማለት እግዚአብሔር ታማኝ አምላክ በመሆኑ የተነገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው ይላል። ጢሞቴዎስ 2:13 እና ቲቶ 3:8 ይጠቅሳል። አሁን እዚህ ጋር የምናየው በእኛ ቤተክርስቲያንም እምነት ማለት ማመን መታመን ነው። ማመን መታመን፣ የሚታመን አለ፣ የሚያምን አለ። ስለዚህ የሚታምነው እውነተኛ አምላክ አለ፣ የሚያምን ሰው ደግሞ አለ። ስለዚህ እምነት የሚባለው ስጦታ ነው አይደለም የሚለውን ራሱ ስናየው በወንጌል እናምናለን ስንል ወንጌል በራሱ ስጦታ ነው። አዎ ስጦታ ነው። ኦሪት በሙሴ እንደተሰጠ ጸጋና ሞገስ ወይም ጸጋው የተባለው ሕገ ወንጌል በኢየሱስ ክርስቶስ የተሰጠ ነው። ይህ ምንም ጥያቄ የለውም እና እንትን መብራራት የለበትም ወይ ነው። ስጦታ ነው። አዎ ስጦታ ነው። ግን ስጦታ ነው ሲባል ለሁሉም ሰው ተሰጥቶ ሁሉም ሰው የሚድንበት ነው ወይ ማለት ነው ወይ? ጠዋት ላይ የዮሐንስ ወንጌል ምዕራፍ 10ን የሆነ ሰው እየጠየቀ ክርስቶስ እየሰማው ነበር። ለበጎቹ ነው የሞተው ይላል። ለበጎቹ ነው የሞትኩት፣ ነፍሴን ስለ በጎች አኖራለሁ ነው ያለው እንጂ ስለ ሌሎቹ አይደለም ሲል ነበር። በነገራችን ላይ ይሄ ጥቅስ የሚያሳየው ባጭሩ ነው እኔ ተናግሬ የማቆመው። ይሄ አዎ እኔ የበጎች እረኛ ነኝ፣ ስለ በጎቼ ነፍሴን አኖራለሁ ሲል ምን እያለ ነው ሲባል የሞተው ለዓለም ነው፣ ምንም ጥያቄ የለውም። ግን የእርሱ ሞት የሚጠቅመው ለማን ነው? ለሚያምኑበት ነው። ምክንያቱም ላላመኑበት የክርስቶስ ሞት ምንም የክርስቶስ ወደዚህ ዓለም መምጣትም ሆነ የበለጠ ፍርድ ነው እንደውም የሚሆነው፣ ዕዳ ነው እንደውም የሚሆነው። ስለዚህ የሚጠቀሙበት በጎቹ ስለሆኑ ስለ በጎቼ ነፍሴን አኖራለሁ ያለው ለምንድን ነው ጌታ ሲባል ድምፁን የሚሰሙት በጎቼ ድምፁን ይሰማሉ ብሏል። ስለዚህ ድምፁን የሚሰሙት የሚከተሉት ናቸው የሚጠቀሙበት በክርስቶስ ሞት ላይ። በክርስቶስ መሞት በክርስቶስ ቤዛነት ሊጠቀሙ የሚችሉት በክርስቶስ የሚያምኑ ሰዎች ናቸው። በክርስቶስ የማያምኑ ሰዎች ክርስቶስ ለዓለም ቢሞትም የማያምኑበት ሰዎች ግን ሊጠቀሙበት አይችሉም። ስለዚህ በግ እንደውም እያንዳንዱ ወደ ራሱ መንገድ አዘነበለ ተብሎ ትንቢተ ኢሳይያስ ላይ እንደሚናገረው እንደ በጎች ተቅበዘበዝን፣ እያንዳንዱ የራሱን መንገድ ተከትሎ አዘነበለ። ስለዚህ ይሄ የሚያሳየው የክርስቶስ ሞት በመስቀል ላይ ለዓለም ቢሞትም በሞቱ የማያምኑ በትንሣኤው የማያምኑ በሚመጣው ተስፋ
የማያምኑ ሰዎች ስለማይጠቀሙበት የክርስቶስ ሞት ላመኑበት በጎቹ ድምፁን ሰምተው ለተከተሉት ስለሆነ ነፍሴን ስለ በጎች ያኖራለሁ አለ። የእሱ ነፍስ መስጠት ዛሬ ወንጌል ቢሰበክ ኦኬ አልቀበልም ያለ ሰው የሐዋርያት ሥራ ምዕራፍ 2 ላይ እንደምንመለከተው 3000 ነፍሳት ናቸው ተጨመሩ የተባለ እንጂ መላው ዓለም ተጨመረ ተብሎ አልተጻፈም። እዚያ ውስጥ 3000 ነፍሳት ብቻ አልነበሩም በባለ ጴንጠቆስጤ ወይንም በባለ 50 የነበሩት። የተጨመሩት ግን ልባቸው ተነክቶ ምን ተንግበር ምን እናድርግ ወንድሞች ያሉት ግን 3000 ነፍሳት ናቸው። ተጠምቀው እንደዳኑ መጽሐፍ ቅዱስ ይነግረናል። ሪጀክት ያደረጉ የመንፈስ ቅዱስን ጥሪ ጸጋው መጀመሪያ ይመጣል፣ ይጠራል። መንፈስ ቅዱስ ስለ ኃጢአት ይወቅሳል። ከዚያ በሐዋርያት ላይ አድሮ መንፈስ ቅዱስ አስተማረ። እንደገና ደግሞ ወደ ህዝቡ መንፈስ ቅዱስ ደግሞ ልባቸውን ነካ ማለት ጠራቸው። አጽናኙ ሲመጣ ስለ ኃጢአት ስለ ጽድቅ ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው ስላለ መንፈስ ቅዱስ እያንዳንዱ ሰው ጋር ይሄዳል። አሁንም እርሱ ሄዶ ጥሪ ያቀርባል። በክርስቶስ እመኑበት የማያምን አይድንም ይላል። ይሄ ጸጋ ነው። በነገራችን ላይ ለሁሉም የተሰጠ ጸጋ ነው። ጥሪው ለሁሉም ነው። ከዚያ ግን እሺ አምናለሁ ብሎ መቀበል ግን የአማኞቹ ድርሻ ነው። ሪጀክት የማድረግ መብት ስላለህ ማለት ነው። ነፃ ፈቃድ የሚለው በራሱ ያው እንግዲህ ነፃ የሚባለው ነገር በነገራችን ላይ በደንብ መታየት አለበት። ፈቃድ ነው ያለን፣ ነፃ ፈቃድ የሚል ያው ክርክሮች አሉ። ነፃ ነን ወይ ሙሉ በሙሉ እንደው እያንዳንዱ ነገር ነፃ ነን አምላክ እንሁን ብንል እንሆናለን? ነፃ የሚለው በአውድ መታየት አለበት። በእርግጥ ፈቃድ ግን አለን። ከመዳንና ካለመዳን የተነሳ ሰው ሙሉ የሆነ ፈቃድ አለው። ነፃ ነው። የወደደውን የመምረጥ ነፃ ፈቃድ አለው። ለዚያ ነው ክርስቶስም የሚፈርድብን እኮ ባልሰጠን ነገር ስለማይፈርድብን ማለት ነው። እና አይ ቲንክ አጭር ነገር እናገራለሁ እያስረዘምኩኝ መሰለኝ፣ ረጅም ሰዓት ስለጠበቅኩኝ ነው። ስለዚህ ፕሮፌት ወደ መጨረሻ ጥያቄን አቅርቤ ለማቆም ያክል እኛ ሪትን የሆነ ነገር ይዘን ዶክመንት አለን ክሌም የምናደርገው የአባቶችንም ቅድም አሁን አክሊል ሲናገር እንደነበረው ዮሐንስ አፈወርቅን ይናገራል እኮ አሚንስ መሰረቲቱ ካላን ያንጻል ወንድቅ ሙንቱ የሚለው ዮሐንስ አፈወርቅ በደንብ የሚጠቀስ ነው። እምነት መሰረት ነው፣ ሌሎቹ ጣሪያና ግድግዳ ናቸው የሚልበትም አለ። ስለዚህ ምንድነው አሁንና ወይ አባቶችን እንዳትጠቅሱ እገሌ የሚባልና አባት በቋሚነት ሙሉ ትምህርቱን እንቀበላለን አትሉም። ወይ ደግሞ የሆነ ኮንፌሽንን ያንዱን ወይም የጆን ካልቪንን ወይም ደግሞ የሉተራንን የሆነ ያንዱን ወይ ዝንግልን የሆነ ነገር እንዳትቀበሉ ብዙ ናችሁ። ስለዚህ በምን መስፈር እንዴት ለእልመናችሁ እኔ አሁን እንደዚህ ያምናሉ ጴንጤቆስጣሎች ይሄንን አይቀበሉም ለማለት ፕሮፌት ሚክያስ አይቀበልም ማለት ይቻላል ስለሰማውህ። ጴንጤቆስጣል ግን እንዴት ልናገር እችላለሁ እንዴት ልደፍር እችላለሁ የሚለውን ብትመልስልኝ ነው። ቴንኪው አመሰግናለሁ። በመረጃ ግን ቢሆን ጥሩ ነው። እሺ ቀሲስ ቀደም እንዳልኩት ነው። እኔ ከስር ልሆን አባቴ ይፍቱኝ ባርኩኝና ወርጄ ከስር ልቀመጥ። ገብረ ሚካኤል እግዚአብሔር ባርክ፣ እግዚአብሔር ጠብቅ እና አሰምሮ ወንጌል ቸርች እኔ ማቀው አርሜን ትምህርት ነው የምትደግፈው። የቸርች አፖስቶሊክ ሴሽን እኮ ያው የቸርች ትምህርቶች አሉ፣ ግን አሁን ፍሪ ዊል የተወራ ስለሆነ ጉዳዩን በደንብ አናሰፋው። በቃ ፍሪ ዊል ቶታል ዲፕሪቭ አልሆነም ሰው ነው የት ቸርች በተለይ ሙሉ ወንጌል ቸርች የምታምነው በዚህ ነው። ህይወት ብርሃን ከቃለ ሕይወት ውጭ ያለው ብያቸዋለሁ። ኢትዮጵያ ውስጥ ያሉ ቻፕሎች ሁሉ የሚያምኑት ፓርሻሊ ነው ከሉትራኖች ውጭ ማለት ነው። ከዛ ባለፈ ኮንዲሽናል ኢሌክሽን ኢየሱስ ያለ ዓለም ነው የሞተው አንሊሚትድ አቶንመንት ነው ብሎ የሚያምኑት ግሬሱም ሬዚስተብል የሚደረግ ብላ ብሎ ወንጌል ቸርች ታምናለች። ምንድነው እኔ ፕሮቴስታንቶች የሚል ክሌም እኛ በቶታል ዲፕራይቭ አናምንም። ስለዚህ ይሄ ነገር ልክ ልዩነታችን እንትን ተደርጎ አሰምሮ ወንጌል ቸርች በፓርሻል ነው የምታምነው። ስለ ፍሪ ዊል እየተወራ ስለሆነ የገድ እንትናን ፋዘር ክሌም አድርጋለች አላረገችም። አዎ የምትቀበላቸውን ትቀበላለች፣ ማትቀበላቸው አትቀበልም። ግን ፍሪ ዊል ሲመጣ የሰው ልጅ ነጻ ፍቃድ አለው። ኢየሱስ ለሞተ ነው ለዓለም ነው የሞተው ብላ አምስቱንም የኬልቪንን ቱሊፕ ተቃውማለች። አርሜንስም ሲነሳ አምስቱንም ቱሊፖቹ ተቃውሞ ቶታል ዲፕራቪቲ ሲል ፓርሻል ነው ብሎ ነው ያስቀመጠው። አንሊሚትድ ኢሌክሽን የሚለው ኮንዲሽናል ኢሌክሽን ብለን ያስቀመጠው አርሜንስ፣ ሊሚትድ አቶንመንት የሚለው ኖ አንሊሚትድ ነው ለዓለም ነው ብሎ ያስቀመጠው አርሜንስ ሲመጣ ኢሬዚስተብል ግሬስ ነው ሊቃወሙት አይችሉም ሲል አይ ሰዎች ሊቃወሙት የሚችሉት ነው ሬዚስተብል ነው ብሎ መጣ። ፕሬዘንስ ኦፍ ዘ ሲንስ የሚለውንም ደግሞ ኖ ኮንዲሽናል ሰው ሊከዳ ይችላል ብሎ አርሜንስ እንደመጣ እናውቃለን። ይህን ደግሞ ብዙ አብያተ ክርስቲያኖች የሚቀበሉት ነው። ባክ ኤንድ ፎርት ሲሆን ግን
ልክ እኛ ልዩነታችን ላይ ሲነሳ ይሄንና ምንም ይሄ ልክ አይደለም ብለን እንደምንመጣው አኬዋ ለአንተ ሰጥቼ መውጣው ነገር ቢኖር ምንድነው እናንተ ጋር አንዳንድ ነገሮች እኮ አሉ። እነዚህ ነገሮች ግን ሸፋፍኖ ማለፍ ጥሩ አይመስለኝም። ሁሉም ስለሚያነብ ሁሉም ስለሚያውቅ በዚህ ጊዜ አሁን ኢየሱስ ክርስቶስ በስጋው ፍጡር ነው አይደለም የሚለውንም በትፈቱ እናንተም ጥሩ ነው ቤተክርስቲያን ተሳሳተልኝ ያሳሳተ የሚለውን ነገር በቃ መጨካከን ነው። ምንም ማድረግ እኮ አይቻልም። መወያየት ማርያም ጥንተ አብሶ አለባት የለባትም የሚለውንም በትፈቱ ጥሩ ነው ለመሰላችሁ። ወደ እናንተም ሰዎች እንትን ለማለት አንዳንድ ኮንፊውዝ የሚያደርጉ ዶግማዊና ኢንሴንሻል ነገሮች ስላሉ ሁለት ባህሪ አንድ አካል በአንድ ባህሪ የሚለውን እሱንም በቃ መጨከን ወንድም ላይ እኔ አሁን ካልቪኒስቶች ላይ ጨክኜ ነው የማወራው። ምንም ማድረግ ስለማይችል በትምህርቱ አላምንም። እነዚህ አራቱ ያነሳሁትም ጥያቄ ጨከን ብላችሁ እንትን በትሉ ከዚህ በፊት አንተና ታላቁም ትንሽ በአንዳንድ ዲቤት ላይ አይቻለሁ። በቃ ጨከን ተባሉ ተወያዩ እና አንድ ነገር ይዛችሁ ብትመጡ አሪፍ ነው። ተባረኩልኝ። ይቅርታ አንዲት ነገር አክሊል ቆይ አንዴ። በነገራችን ላይ ይችን ነገር ደጋግባችሁ ስለምታነሱት ነው። ቀሲስ እኔ ብሄድበት ደስ ይለኛል። አይ ልመልስ አይደለም አንተ ነው የምትሄድበት። በነገራችን ላይ ይሄንም እኔም አፌክት ያደርገኛል እና እኔም ብሄድበት ደስ ይለኛል ለወንጌል ስለሆንኩኝ። እሺ አይ ለወጣ ስለሆነ እኔ ጋር ስለመሸ ነው። በጣም ይቅርታ። ደጋግባችሁ ክሌም ስለምታደርጉት ነው። ባይዘው ይሄ እንደዚህ የግለሰብን የዶሚኔሽኑን ለማጣጣት የሆኑ አክሊልና ቀሲስን ወይም ታላቁንና የሆነ ሰው ስታመጡ ብዙ ጊዜ ያለው በጣም ይገርማል። እና ፕሮፌት እዚህ ጋር በጣም ማወቅ ያለባችሁ ሌሎችም ፕሮቴስታንቶች እኛ የምንነጋገረው በአንዲቱ ቤተክርስቲያን ውስጥ የልጆቿ የእውቀት ልዩነት ይኖረናል። ሁልጊዜም አለ። አንዱ የማይረዳው አንዱ የሚረዳው ነገር ይኖራል። እንደ ቤተክርስቲያን ግን ትምህርቱ አንድ ነው፣ እንድታውቁት ነው። አንድ ትምህርት ነው ያላት ቤተክርስቲያን፣ አንድ ትምህርት ነው ያላት። ነገር ግን እኔ የማላውቀውን እንትን አክሊል ሊያውቅ ይችላል፣ አክሊል የማያውቀውን እኔ ላውቅ እችላለሁ። ስለዚህ በማናውቀው ነገር ሁለታችን ነው ይሄ ነው ልንከራከር እንችላለን። ልክ በትምህርት ቤት ውስጥ እንዳለው ማለት ነው። ትምህርት ቤት ውስጥ ክርክር አለ። የምን መምህሩን ራሱ እኛን ሞግታለን። እንዴት ሊሆን ይችላል? እንዴት ሊሆን ይሄ ነው መሆን ያለበት ብለን ልንከራከር እንችላለን። ስናወራ አንዲቱ ቤተክርስቲያን ውስጥ የልጆቿ እውቀት ክርክር ነው እንጂ እኛ ጋር ያለው የሃይማኖት ክርክር የለንም እኛ ጋር። ኦኬ የተጻፈውን የምንረዳበት የእውቀት ገደብ ግን አለብን። የእውቀት እንትን አለብን። እንደ ዲኖሚኔሽን አድርጋችሁ የምታመጡት ነገር በጣም ስለሚያስቀኝ ነው። ቤተ እምነት እንደ ቤተ እምነት ማመንና እንደ ግለሰብ ማወቅ በጣም የተለያየ ነው። መቼም በግለሰብ ደረጃ እውቀታችን እኩል ሊሆን አይችልም። አንዱ በጣም ማቹር ሊሆን ይችላል፣ ብዙ አንባቢ ሊሆን ይችላል። አንዱ ደግሞ ንባቡ ጎጭ ሊሆን ይችላል፣ በጣም አነስ ያለ ሊሆን ይችላል። ልክ የትምህርት ፊልዳችንም የተለያየ ሊሆን እንደሚችል አንዱ የአዲስ ኪዳን ትርጓሜ መምህር፣ አንዱ የብሉይ ኪዳን፣ አንዱ ደግሞ በቴዎሎጂ በሌላ እንደዚህ ያለ ሰው ሊሆን ይችላል። ስለዚህ እነዚህ ሰዎች እውቀት ላይ ሲያወሩ የሃይማኖት ልዩነት አድርጋችሁ የምታወሩት ነገር እውነት ለመናገር ሞኝ ናችሁ መሰለኝ። እንደዚህ ያለ ነገር እኛ ጋር እንደሌለን እንድታውቀው ነው። ቴንኪው። ቀጥሎ አክሊል። እኔ ግን ልሰናበታችሁ፣ ሚድናይት ሆኗል። በጣም ይቅርታ። እሺ ቀሲ መልካም ያክብርልን። ሲሶ አለ ሰላሙን እናመሰግናለን። ሲሶ ስም አታጥፋ። ከዚህ በኋላ ኖ ሞር ስም ማጥፋት እና ኧረ አካውንት ላከው። ስለ ጊዜ እባክህ ሰው እንትን አትበል። ፕሮፌትን ጠይቀውትም ቢሆኑ ይላኩኛል። አይ ይሄንን ሳቅህን እንዴ ፕሮፌት የት ሄደ? ፕሮፌትን አስገቡት እንጂ አስገቡት። ፕሮፌትን ሜሮን በጣም ሆት ነበረች። በጣም አሁን ሰሞኑን ጥሩ ነገር እያየሁባት ነው። እግዚአብሔር በሚያውቀው በጣም ጎበዝ ልጅ ናት። በጣም የምትረዳ ልጅ ናት። በርቻ አይዞሽ ከወንድሞች ጋር ሳይወጡ ማለት ከሱ ጋር ከተቀጠያለች ሜሮንዬ እኔ ጋር ቤት ስከፍት እኔም ጋር እንትን አድርግሽ። ቆይ እንትን ይሄ ፎሎ ላድርግሽ። አንቺ ኦኬ አላረግሽኝም። መጀመሪያ አንቺ አድርጊ። እሺ አረጎታለሁ። አርጊውት ነበረ ጠፍተው ነው። እኔ እዚህ ሀገር ነው ያለሽው ሜሮን? ሜሪዬ እኔንም አላረግሽኝ። በጣም ጥሩ ፎሎ አድርጊኝና በውስጥ ጽፍልሻለሁ፣ ስልክሽን እቀበላለሁ። ብዙ ጊዜ እኔ ላይቭ የማልገባው ረጅም ሰዓት ለመቆየት ጊዜ ስለማላገኝ በጣም ስለምቸገር ነው እና ባገኘሁት አጋጣሚ እዚያ ቤትም ስገባ አንዳንዶቹ ኧረ እባክዎት አይግቡ፣ ኧረ እባክዎት እንደ ሲሳይ ተጨፈጨፍኩ እኮ በቃ አልተረፍኩኝም። እና እኔ በቅንነት ለማወቅና ለመረዳት ለማስረዳት የምጥር ሰው ነኝ። በዚህ አጋጣሚ አም ሶሪ አንዳንድ ምዕመናን በጣም ስትሳቀቁ አካክሊል ጀምሮ ማለት ነው እንደው ባይገቡ ሲል ሰምቼዋለሁ። አክሊል
እና እኔ ደስ እያለኝ ለማውራት ነው የምገባው። ለማንኛውም አምሶሪ በእውነት ክህነቱን በጣም ለክህነቴ በጣም ትልቅ አክብሮት አለኝ። በጣም በጥንቃቄ በዚህ አጋጣሚ የምነግራችሁ በጥንቃቄ የምኖር ሰው ነኝ። መድኃኒዓለም በሚያውቀው ግብዝነት አይደለም። በጣም ለራሴ ቫልዩ እሰጣለሁ። ሙቼ እንኳን የሚነበበው ህይወት ታሪኬ በጣም የሚያሳስበኝ ሰው ነኝ። ሲሪየስሊ በጣም 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 ተጠንቅቄ ነው የምኖረው በህይወቴ ውስጥ። ጻድቅ ነኝ ቅዱስ ነኝ እያልኩ አይደለም። እና ለክህነቴ በጣም ትልቅ አክብሮት ነው ያለኝ። ታዲያ ግን በጣም በወንጌል ጉዳይ ለማውራት በጣም ደስ ስለሚለኝ እዛም ቤት የምገባው እንደው ጥሩ እንደ አሁን ኤፍሬም ከኔ ጋር በጣም ጥሩ የሆነ እንትን ስለነበረ ነው ቤቱ የገባው። በኋላ ሌሎቹ ናቸው የረበሹት። እና ሶሪ አይግቡ በጣም ብዙ ኮሜንት ስለሚደርሰኝ ባዘር አድርጊያችሁ ከሆነ ምዕመናን በጣም ይቅርታ ለማለት ነው። ቴንኪው ሜሮን ቴክስት አድርግልሽ ነው እንደውልሻለሁ። ቴንኪው ባይ። እሺ ቀጥል። እሺ እና እኔ አንድ እንትን መግለጫ የኛን መስጠት ፈልጋለሁ ጊዜ ከሰጣችሁኝ 1-2 ደቂቃ። ከዛ አሁንም በተነገረው ላይ ሀሳብ አለኝ። በሙሉ ወንጌል መግለጫ አላት የተባሉ ላይ በደስታ አንድ አክሊል ብሎ የጠየቅን ስላለ 2 ደቂቃ ብቻ ሜሪ በጣም ይቅርታ አድርጊልኝ ነው። አክቹዋሊ እውነቱን ለመናገር እንትና አሁን ቀሲስ የተናገሩት ነገር ስላለ ከሱ የተለየ ነገር አልናገርም። እኔ ያንኑ ነገር ለመናገር ነበረ ያሰብኩትም። ምንድነው እሱም በእናንተ ዘንድ የተሳሳተ ነገር ሲኖር ተሳስታችኋል ማለት ይልመድባችሁ። እናንተም ልክ እንደዚሁ ለምሳሌ እኔ ወንድሞቼ ላይ ጨከን ብዬ እንደዚህ እንደምናገረው የሚል ነገር ተነስቷል። ማን አንተ ማለት አሁን እኮ አንተ እንደዚህ ስትናገር እኮ የራስን እምነት ተናገር ብለን እንጂ እኮ ማለት ነው ሌሎችን እኮ እንደው ትክክል አይደላችሁም ብለህ ጭራሹን የመፈረጅ እኮ መብት እኮ የለህም። ማን ሰጥቶ ሲጀመር? ምክንያቱም እነሱም አንተን ልክ እንደዚያው ይሉሃል። ምንም አታመጣም። አየው ፕሮፌት፣ እነሱም አንተን ጥፋ ከዚህ ይሉሃል። አንተም እነሱም ጥፉ ከዚህ ልጥላቸው ትችላለህ። መሀል ቤት እየተጠፋፋ መኖር ነው፣ መቀጠል ነው። ምንም የምትፈጥረው የምታመጣው ነገር የለም። ኦኬ ወደኛ ጋር ስትመጣ በሌላ አማርኛ አንተ ልክ እነሱን ስታወግዛቸው ራስን የቻልክ ቤተ እምነት ሆነ ነው። ራስን የቻልክ ቤተ እምነት ነህ። የሆነ ቤተ እምነት ውስጥ ትሆናለህ ወይ አንተ እንግዲህ ያለህበት ቤተ እምነት ይህን ነገር አይቀበልም በቤተ እምነት ደረጃ። እነዛኛዎቹም ደግሞ በቤተ እምነት ደረጃ ራሳቸውን የቻሉ እንግዲህ ቸርቾች ናቸው። እንግዲህ ቸርች ተብሎ ስለሚጠሩ ማለት ነው ቸርቾች ናቸው። ራሳቸውን የቻሉ የተለያዩ የተከፋፈሉ ቤተ እምነቶች ናቸው። ስለዚህ አሁን አንተ እያስነሳ ያለህ ውጊያ ወይም እያደረክ ያለህ ውጊያ ዝም ብሎ ወንድምህ ጋር እንደው ከቅርብ ወንድምህ ጋር ብቻ ሳይሆን በቤተ እምነቶች መካከል ያለን ውጊያ ነው አሁን ማምጣት እያሳየህን ያለው እንጂ በአንድ ቤተ እምነት ውስጥ ሆነ በአንድ ጥላ ስር ሆነ ወይም በአንድ ቤተ እምነት ውስጥ ሆነ እርስ በርስ እንትን እያልክ አይደለም። ስለዚህ አንዱ ቤተ እምነት ከሌላው ቤተ እምነት ጋር የተለያየ ነው። አንተ የመፈረጅ መብቱ የለህም እኮ። አንተን አሁን ስንሰማ የምንሰማ እንዴት ነው? ኦኬ አሁን የአንተ እምነት ደግሞ ምንድን ነው የሚለውን ለማወቅ ነው። ፕሮቴስታንቶችም እንደዚህ ያምናሉ የሚለውን እንጂ ምንም መብቱ የለም። ይኸው እነሱን ስህተት ናችሁ ብያለሁ። ያኛው አሁን ዝም ብለን አሁን ሌላ አንድ ካልቪኒስት ብናስገባ ፕሮፌት ምኑን አውቆት ነው? ዝም ብሎ ፕሮፌት የሚለውን ስም ከፊቱ ቀጥሎ መጥቶ እንጂ ምንም አያውቅም። ስህተት ነው ይልሃል። አንተን ምንድን ነው መጨረሻችሁ? ወደኛ ስትመጣ አክሊል ለምሳሌ የሆነ ነገር አስተምሩ፣ ሌላ ሰው ደግሞ እዛ ኦርቶዶክስ ማለት ሌላ ነገር ቢያስተምር አክሊል ራሱን የቻለ ቤተ እምነት ኖሮት ከዛ ቤተ እምነት አንጻር እየተናገረ፣ ሌላው ደግሞ የራሱ ቤተ እምነት ኖሮት ከዛኛው ቤተ እምነት አንጻር እየተናገረ ነው አይደለም። አይነጻጸርም ራሱ እኮ ከእናንተ ጋር። እኛ አሁን ቅድም ቀሲስ እንዳሉት ሁላችን በአንድ የጌታ ቤተክርስቲያን ውስጥ ያለ ነው። ከዛ በኋላ ግን ያሉ የተለያዩ ጉዳዮች ላይ ትምህርቶች ላይ ልክ ስንገልጽ ማለት ነው ገለጻችን ላይ አንዱ ካሉ ሊለይ ይችላል። አይ እኔ የማውቀው ይህንን ነው ሊል ይችላል አንድ ሰው እና ያንን አውቃለሁ ብሎ ያሰበውን ነገር ደግሞ በደንብ ሊያስተጋባ ይችላል። በቃ እኔ የማውቀው ይህንን ነው ብሎ ሊሳሳት ይችላል አንድ ሰው። እኔም ሊሆን ይችላል፣ ማንኛውም ሰው ሊሆን ይችላል፣ ሊሳሳት ይችላል። ያናል በጣም አሳሳቢ አንገብጋቢ ጉዳይ ሆኖ ወደ ላይ ከፍ የሚል ከሆነ ማን ጋር እንሄዳለን? ቤተክርስቲያን ጋር። ቤተክርስቲያን የምትባል ነገር አለች። ከቤተክርስቲያን አይ ይሄ ነው በመጽሐፍ ቅዱስ ጥንት የኤርሲያን አባቶቻችን ያስተላለፉልን ይህን ነው ብላ ልክ ቤተክርስቲያን ስትሰጠና አይ እምቢ ማለት አትችልም። አሜን ብለህ ትቀበላለህ። ከተሰጠህ ከመጽሐፍ ቅዱስ ከአባቶች ከተሰጠ በቃ አሜን ነው እንጂ ይህ ተከፋፍለ የራስን ቤተ እምነት ይዘህ መዋጋትማ እሱማ ቀላል እኮ ነው። እና ይሄ ሌላ ነው፣ ያ ሌላ ነው ያልከውን ደግሞ ይሄ ያሉ ነገሮች ምናምን ነገር እኛ እናወራለን። አትሊስት አየህ እኛም እኮ እናወራለን። ነሰሰርሊ ውጊያ ውስጥ በዛ ደረጃ እንትን ላንል እንችላለን። አልፎ ኦፍኮርስ ይፈጠራል፣ ጭቅጭቁ ንትርጉ ሊፈጠር ይችላል። ግን እስቲል ግን እናወራለን፣ በውስጥም በምንም እናወራለን። እያወራን እዚህ ጉዳይ ላይ ከምን አንጻር ይታያል ይሄ ጉዳይስ እስቲ በደንብ እንየው ምናምን እያለን እናጠናለን።
የሆነ መጽሐፍ ሼር እየተደራረግን እናነባለን። ምክንያቱም በአንድ ክርስቲያን ውስጥ ነን። የእናንተ ግን ኦልሬዲ አንዱ የሆነ የራሱ የሆነ ትውፊት አለው። በቃ ይሄ ነው ብሎ ትክክል ብሎ የራሱን የቻለ በቤተ እምነት ደረጃ አለው። ሌላኛው በራሱ የራሱን የቻለ ቤተ እምነት እንደዚህ አይነት ነገር አለው እና ሁለቱ ይለያያል። እሺ ሜሪ ቀጥ አጠራርጌ ለመጨረስ ሞክራል። ብዙ ስለቆየሁኝ ሳይወጣ ልጠይቀው ፕሮፌትን የፈለግኩት ነገር ነበረ። ምክንያቱም እኔም የሙሉ ወንጌል ነው የተወለድኩትኝ በዛች ቤተክርስቲያን እና በዛች ቤተክርስቲያን መግለጫ ሲሰጥ ምናምን አይቻል አቅም ኦፍኮርስ ላይ እንደዚህ አትመኑ ይሄ ነው እምነታችን የሚል ዶኪመንት ለቤተክርስቲያን ተነቦ ኦርጃን ካልቪንን አትቀበሉ ይሄኛው እንትን ነው አይባልም። ቤሲክሊ ሰው ልጅን ታስተምራለች፣ ታስጠምቃለች። ከዛ በዛች ቤተክርስቲያን ደግሞ ሰዎች በየእሁድም በየሮብ በየአርብ እየሄዱ ይጸልያሉ። እሁድም ደግሞ ያው አገልግሎት አለ። ከዚህ ውጪ ታቃወማለች። ይሄንን ሪጀክት ያደረገችው ትምህርት ነው የሚለው ግን ኬት እንደመጣ እኔም ስላላወቅኩኝ በዶኪመንት ቢያሳየን ጥሩ ነበረ። ከዚህ ደብዳቤ ወር ዶኪመንት እኔ አልደረሰኝም። ምክንያቱም እኛ እናምናለን መጽሐፍ ቅዱስ ነው ምሪታችን፣ እግዚአብሔር መንፈስ ቅዱስ ይገልጽልናል። ከዛ በምንረዳበት እንረዳለን። ኦብቪየስሊ ኦልድስ ዲኖሚኔሽንም የመጡት ማጆሪቲ ኦፍ ዘ ታይም በዚህ እንደሆነ ግልጽ የሆነ ነገር ነው አይደል እንዴ? እናውቃለን። ግን ጠቅልሎ ይሄንን ትቃወማለች ቤተክርስቲያን ይሄኛውን ትቃወማለች ሲባል በዶኪመንት ደረጃ አለ ወይ ነው። ምክንያቱም እኔ እንደዚህ አይነት ነገር አንብቤም ሰምቼም አላውቅም። ቢካዝ እኔ የፕሪዴስቲኔሽን አማኝ ነኝ። እንዴት ነው የሆንኩት? መጽሐፍ ቅዱስን ስለመከተል። ስለዚህ ሁሉንም እንደዛ መጨፍለቅ አይሆንም። ግን አንድ አጠር ያለች ስለ ፕሪዴስቲኔሽን ኦር ስለ ነጻ ፍቃድ 1-2 ደቂቃ ማስረዳት ስለፈለግኩ ነው እድሉን ከሰጣችሁኝ። ከዛ ለሐዋርያ 2 ጥያቄ አለኝ። አንዱ ጥያቄ ስለፈጠረሽ ማለት ስለፈጠረሽ ማለት ተቀድሮ እንደዚህ ተወስኖብሽ ነው ሐዋርያ እንድትይ እና ከቁጥጥርሽ ውጭ ሆኖ ከሆነ እንደዛ ሆኖ ተነገሪ ብያለሁ። እግዚአብሔር እንደለ እንጂ ይሄ እያወራሁ ስለሆነ ነው። እሺ ይቅርታ። አኬን ታችን ይቅርታ አይገርምም? ረሳሁ። እሺ እግዚአብሔርን አስቤው አይደለም። እሺ ስለዚህ ስለ ፕሪዴስቲኔሽን ከካልቪኒዝም ፐርስፔክቲቭ መረዳት አለባችሁ ብዬ አምናለሁ። ማለት ሁሉም ሰው እየመጣ የለም ይላል፣ ግን ከራሱ ተነስቶ እየተናገረ ይመስለኛል። ማለት ሙሉ መጽሐፍ ቅዱስ ቤሲክሊ አዲስ ኪዳን በተለይ የጳውሎስ ትምህርቶች የሚያስረዱት ፕሪዴስቲኔሽንን ነው። እሱ ብቻ ሳይሆን አዲስ ብሉይ ኪዳንም ማለት ነው። ስለዚህ ምን ማለት ነው ፕሪዴስቲኔሽን ስንል? እኛ የምናምነው መዳን በመጀመሪያ የእግዚአብሔር ስራ እንጂ የሰው ስራ አይደለም ብለን ነው የምናምነው። ቤሲክሊ ዊር ሴይንግ ምን ማለት ነው? ያህም ደግሞ ሰው በኃጢአቱ ወድቆ ስለነበረ በራሱ ኃይል ወደ ክርስቶስ መምጣት አይችልም። 4 ነጥብ። ስለዚህ በራሳችን ካልመጣን ዊር ፕሪዴስቲንድ ወር ተወስነናል ማለት ነው። ስለዚህ አብ መጀመሪያ መሳብ አለበት። ኦኬ ፕሪሬኩዚቱ እኛ ሳንሆን አብ ነው። ከዛ ምን ማድረግ አለበት? ልብን መክፈት አለበት። ይሄን ካልሆነ እኛ ምን የምናደርገው ነገር የለም። ከዚያም ሰው በእውነት ወደ እምነት ይመጣል ማለት ነው። እምነት የመጣው ከዚህ ሁላ ፕሮሰስ በኋላ ነው እንጂ በራሱ ተነሳስቶ እግዚአብሔርን ልፈልግ ብሎ አይደለም ብለን ነው የምናምነው። ይህ ማለት ሰው አይመርጥም ማለት አይደለም። ማለት ግን የመዳኑ የመጀመሪያ ምክንያት ሰው ሳይሆን እግዚአብሔር ነው ማለት ነው። ስለዚህ እኛ እንዲሁ እናምናለን። እግዚአብሔርም ለማመን ምህረት ሊያደርግ ግዴታም የለበትም ብለን እናምናለን። ይሄ ትልቁ የኔም ሀሳብ ነው። እግዚአብሔር ግዴታ የለበትም ሁሉንም ሰው የመማር ምድር ላይ ያለውን ምህረት ዕዳ ሳይሆን ጸጋ ስለሆነ ማለት ነው። ሁሉም ሰው ፍርድ የሚገባው ከሆነ እግዚአብሔር አንዳንዶችን በጸጋ ማዳኑ ፍትህን አያፈርስም፣ ይልቁንም ምህረቱን ያሳያል ብለን እናምናለን። ስለዚህ ፕሪዴስቲኔሽን ምንድን ነው? ባጭሩ እግዚአብሔር ከዘላለም በፊት ማንን እንደሚያድን በራሱ ፍቃድና ጸጋ መወሰኑ ነው። ኦኬ ይሄ ማለት ምንድን ነው? ምን ማለት ነው? ምንድነው ውሳኔ ማለት ሲባል መዳን በሰው ብልህነት አይጀምርም፣ በሰው ጥረት አይጀምርም። ኦኬ በሰው ራሱ ማሻሻል አይጀምርም። ዛሬ ተነስቶ ቅዱስ ልሁን ብሎ አይደለም የጀመረው። በእግዚአብሔር የቅድመ ጸጋ ነው የሚጀምረው። ያው ቃሉን በትክክል ተናግሬያለሁ። በሱ ጸጋ ማለት ነው። እሺ ስለዚህ እሱ ጋር ከሆነ በኋላ ደግሞ እግዚአብሔር ራሱ መሳብ አለበት። ስቦን ደግሞ ለምንድነው ምክንያቱ? ለምንድነው እሱ መሳብ ያለበት? ምክንያቱም መጽሐፍ ቅዱስ በኃጢአት ውስጥ ወድቆ ነበረ ይላል። የሰው ልጅ
ወድቋል። ስለዚህ ራሱን መሳብ ወደ እግዚአብሔር አይችልም። ቶታል ዲፕራቪቲ የምንለው ማለት ነው። ወደ ቶታል ዲፕራቪቲ እመጣለሁ። ምን ማለት ነው? ይሄ ኃጢአትን ይወዳል ማለት ነው። ለምንድነው እግዚአብሔር መሳብ ያለበት? ኃጢአታችንን ስለምንወድ ወደሱ መቅረብ አንፈልግም። በራሱ ክርስቶስን አይፈልግም። በራሱ ተነሳስቶ ክርስቶስን አይፈልግም። መንፈሳዊ ነገር በራሱ አይቀበልም እያልን ነው። እግዚአብሔር ወደ ራሱ ይሰባዋል ስንል ማለት ነው። ስለዚህ ይህንን ማን ብሎታል? ክርስቶስ ራሱ በዮሐንስ 6 ላይ ምን ብሏል? የላከኝ አብ ካልሳበ በቀር ማንም ወደ እኔ ሊመጣ አይችልም ብሎ ዘግቶታል ማለት ነው። ስለዚህ ይሄ ቁጥር የሚያሳየን ምንድን ነው? ሰው በራሱ ሊመጣ አይችልም። እግዚአብሔር መጀመሪያ ሊሰራ ይገባዋል ማለት ነው። እግዚአብሔር ልብን ሊከፍት፣ ሰው ደግሞ በእውነት ሊቀበል ሊመጣ ይገባዋል ማለት ነው። ስለዚህ ይሄ ማለት ደግሞ ፍሪ ዊል የለም ማለት ነው ብላችሁ ጠይቃላችሁ። ታዲያ ፍሪ ዊል የቱ ጋር ነው? አዎ ፍሪ ዊልን 100% አንክድም። ኦኬ ሰው ይመርጣል፣ ይፈልጋል፣ ይወስናል፣ እናምናለን። እኛም ግን የወደቀ ሰው ፈቃድ በኃጢአት ምክንያት ተገድቧል ብለን እናምናለን። ነፃ ፈቃዱ ኦኬ ማለት ምን ማለት ነው? ሰው የሚፈልገውን ይመርጣል። ኦኬ ግን በተፈጥሮ ክርስቶስን አይፈልግም። ስለዚህ እግዚአብሔር ልቡን ሊለውጥ ይገባዋል መጀመሪያ። ኦኬ ስለዚህ ሌላው ደግሞ የሚመጣው ታዲያ እንደዚህ ከሆነ እግዚአብሔር ሁሉን መማር አለበት የለበትም ነገር ላይ እንመጣለን። ቅድም የተነገረው ለሁሉ ሰው ሞቷል፣ ሁሉ ሰው ድኗል እያለን የመናገርም ነገር ውስጥ ገብተን ነበረ። ስለዚህ ይሄን ነገር ስንመጣ ደግሞ ፍትህ የሚባል ነገር አለ። ፍትህና ምህረት የተለያዩ ነገሮች ናቸው ብለን እናምናለን። እንደ ካልቪኒስት ቪው ተቀባዮች ማለት ነው። 100% እንትንም ባልለው በፕሪዴስቲኔሽን እገናኘዋለሁ ካልቪንን ማለት ነው። ፍትህ ማለት የሚገባውን መስጠት ማለት ነው። ኦኬ ምህረት ማለት ደግሞ የማይገባውን በጸጋ መስጠት ማለት ነው። ሁሉም ኃጢአተኛ ከሆነ ብለን ካመንን ማለት ነው ሆፕፉሊ እናምናለን ሁላችንም ኃጢአተኞች እንዲሆነ የሚገባን ፍርድ ነው ብለን ማመን አለብን ማለት ነው። ስለዚህ እግዚአብሔር ሁሉም በፍርድ ቢተው ፍትህ ነው። እስቲል ሁሉንም በቃ ወደ ሲኦል ልላካቸው ቢል ፍትሃዊ ነው። እኛ የምናምነው እንደዛ ነው። ከዛ አንዳንዶቹን ከዛ ውስጥ ደግሞ ቢያድን ይሄ ደግሞ ጸጋ ነው ብለን እናምናለን። ለዚህ ነው ፌር ነው ፌር አይደለም ብለን ማንጠይቀው። ስለዚህ ምንድነው ቤሲክሊ የሚያሳየን ማንንም የማዳን ግዴታ የለበትም ነው። እግዚአብሔር ማንንም ሰው የማዳን ግዴታ ሳይሆን የራሱ ውዴታ ነው። ምክንያቱም ሰው ሁላ በኃጢአት አድቋል፣ በተፈጥሮ ከእግዚአብሔር ተለይቷል። እግዚአብሔርን ለማዳን ደግሞ ግዴታ የለበትም ብለን ስለምናምን ማለት ነው። እና ጥሪው ላይ ጥያቄ አንስታችሁ ነበር። ስለዚህ ሰው ሲጠራ ሪጀክት ያደርጋል አያደርግ የሚባለው ላይ ስትመጡ እኛ በምን እናምናለን? ኢሪሲስቲብል ግሬስ ነው። ሁለታዊ ጥሪ እናምናለን። ውጫዊ ጥሪ የሚባል ነገር አለ፣ ውስጣዊ ጥሪ የሚባል አለ። ኦር ደግሞ ኢፌክቲቭ ኮሊንግ የምንለው ማለት ነው። ስለዚህ ውጫዊ ጥሪ ምንድን ነው? ይህ ወንጌል ሲሰበክ ለብዙ ሰዎች የሚሰጥ ጥሪ ነው። ቤሲክሊ ሁሉ ሰው ይሰበክለታል። ይሄንን አልፈልግም የማለት ከፈለገ የመቀበል ይሄ መብቱ አለው። ጥሪውን ሪጀክትም አክሴፕትም የማድረግ ማለት ነው። ለምሳሌ ወንጌል ተሰበከ፣ ሰውየው ይሰማል ግን ልቡ ጠንክሮ አልቀበልም ማለት ነው። ስለዚህ እየመረጠ ነው ማለት ነው። ይህን መቃወም ይቻላል። የሰው ልጅ ይህን መቃወም ይችላል። ውስጣዊ ጥሪን ግን መቃወም አይችልም ብለን እናምናለን። ኢፌክቲቭ ኮሊንግ የምንለው ማለት ነው እንደ ካልቪኒዝም ትምህርት። ይህ ማለት ምንድን ነው? እግዚአብሔር በመንፈስ ቅዱስ ልብን ሲከፍት የሚያደርገው ጥሪ ነው። ይቅርታ፣ ውስጣዊ ጥሪ የምንለው ማለት ነው። ይህ ጥሪ ሰውን በግድ እንደ ሮቦት አይጎትተውም። አሁን እዚህ ጋር ስትል ታዲያ እንደ ሮቦት ተጎትቼ ነው የሄድኩት ታዲያ የሚባል ነገር ስለሚነሳ፣ ነገር ግን ምን ያደርጋል? እግዚአብሔር ልቡን ይለውጣል እና ሰውየውን በእውነት ክርስቶስን እንዲፈልግ ያደርገዋል። ስለዚህ ምንድነው ፍላጎቱን ኦልሬዲ ስለጨመረብኝ እሺ ስል ተገድጄ አይደለም፣ ሮቦት አይደለሁም ማለት ነው። ምክንያቱም ልቤ ስለተቀየረ ነው እሺ ያልኩት። ስለዚህ ሰው ልጅ ውጫዊ ጥሪ ሊቃወም ይችላል ብለን እናምናለን። ነገር ግን እግዚአብሔር በልብ ውስጥ ምንድን ነበር የፈለኩት በኃይል ሲሰራ ያ ጥሪ ሰውን በእውነት ወደ ክርስቶስ ያመጣዋል። ያንን እምቢ ማለት አይችልም ማለት ነው። ስለዚህ መቃወም ይችላል ወይ ስንል ውጫዊውን ይችላል፣ ውስጣዊውን ግን አይችልም። ምክንያቱም እስከ መጨረሻው እምቢ ብሎ ሬዚስት ሊያደርገው አይችልም ብለን እናምናለን ማለት ነው። እና ይሄው ነው። ጥያቄን ከመጠየቄ በፊት ግን አንድ የተነሳ ጥያቄ እንትን ነበረ። በአብርሃም ተነስቶ ነበር። እሺ እቺን ብቻ አንድ ደቂቃ ይኸው አንድ ደቂቃ አብርሃም ተነስቶ ነበር በፕሮፌት እና እኛ አንቀበልም። ምክንያቱም የኦልድ ቴስትመንት የሆኑ
ቅዱሳን እንዴት ነው ታዲያ የዳኑት? እነሱ እኮ እሺ ብለዋል ምናምን የሚባል ነገር ተነሳ። አመነ፣ አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚለውን ጥቅስም ይዞ መጥቶ ነበር ፕሮፌት። ግን አብርሃምን የጠራው እሱ አብርሃም ነው ራሱ የሄደው ወይስ ደግሞ እግዚአብሔር ነው የጠራው ስንል ዳይሬክትሊ እግዚአብሔር ነው አብርሃምን የጠራው። ለምሳሌ ዘፍጥረት 12:1 ላይ ስንሄድ እግዚአብሔርም አብርሃምን አለው ከአገርህና ከዘመዶች ከአባትም ቤት ውጣ ወደማሳይህም ምድር ሂድ ያለው እግዚአብሔር ነው እንጂ አብርሃም ፈልጎ አይደለም። እግዚአብሔር ነው የተናገረው። ገባ? ከዛ ደግሞ ኢሳያስ 51:2 ላይ ስንሄድ ምን ይላል? አባታችሁን አብርሃምን ተመልከቱ እኔ ጠራሁት ብቻውንም ነበረ ይላል። ጠራሁት፣ ጥሪው የማን ነው? የእግዚአብሔር ነው። እንደገና እንደምታውቁት በህልምም ተገልጦለታል። እና ብዙ ነቢያትን ስናይ ከዳዊትም ጨምሮ ሁሉንም እግዚአብሔር መጀመሪያ ልባቸውን ስለለወጠ ነው እንጂ እግዚአብሔርን የፈለጉት እነሱ በራሳቸው ተነሳስተው አይደሉም ብለን እናምናለን ማለት ነው። ስለዚህ ሆፕፉሊ ፕሪዴስቲኔሽን እና የእግዚአብሔር ምርጫ ፍትሐዊነትና ምህረቱ ገብቷቸዋል። ሁለት ጥያቄ ያለኝ ግን እዚህ ያልኩት ነገር ላይ ሀሳብ ካለ ቀጥል አኬ ሐዋርያ። እሺ እንደ ሮቦት አይደለንም ለተባለው በመለወጥ ሰዓት እንደ ሮቦት ናችሁ ወይስ አይደላችሁ? በመለወጥ ሰዓት ነው ያልኩት፣ ከተለወጣችሁ በኋላ ሳይሆን በመለወጥ ሁኔታ ውስጥ እንደ ሮቦት ናችሁ ነው የምትለወጡት አይደለም? እሺ በሕዝቅኤል ምዕራፍ 36 ቁጥር 26 ላይ እንደተናገረው አዲስ ልብን እሰጣቸዋለሁ አዲስ መንፈስንም በውስጣቸው አሳድራለሁ ሲል ይሄ የእግዚአብሔር መለኮታዊ ስራ ነው። በዛ ሰዓት እንግዲህ የሚለውጠው ነገር አለ እንዳልከው። በዛ ሰዓት እንደዛ በምትለወጡበት ጊዜ እንደ ሮቦት ናችሁ አይደላችሁ? እኛ አይደለንም፣ እግዚአብሔር ነው ልቡን አዲስ ልብ። ስለዚህ አሮጌ ልብ ድንጋዩን ልብ አውጥቼ አዲሱን እሰጣለሁ ሲል እንግዲህ ቀይሯል። እንግዲህ ያናር እኩሳ ምን እናደርግ ማለት እኩሳ እንደዛ ማለት ነው አይደለ? ስለዛ ከእናንተ ምንም ስለማታደርጉ እንደ ሮቦት ነገር ናችሁ ማለት ነው። በዛ ሰዓት እግዚአብሔር ሮቦት እንዴት ሊሆን እንችላለን? አይ ሮቦቱ ምንም አያደርግም። ልክ ምንም የማያደርግ ማለት ነው። ሌላ ሮቦትን ያው ፕሮግራም እንደሚያደርገው ምናምን በቃ የሆነ ሌላ አካል ነው። ሮቦት ግን ምንም ማድረግ አይችልም። እንደተደረገው ነው የሚሆነው። በመለወጥ ሰዓት እንደ ሮቦት ናችሁ የእናንተ ነው አይደለም? እንደዛ ብዬ አልቀበለውም። ቢካዝ ዘ ሰከንድ ኢፌክቲቭ ኮሊንግ ያልኩ ማለት ሁለተኛው ያልኩ ኮሊንጉ ምን ያደርጋል? እግዚአብሔር እሱን እንድትፈልገው አይነት ልብ ይሰጣል። ከእሱማ ከእሱ ከመለወጥ በኋላ አቤላ ከታች እምቢ ማለት ይቻላል ወይ? በመለወጥ ሰዓት በመለወጥ ሰዓት ላይ አንቺ እሺ ማለት ትችላለሽ ሜሪ? እሺ እንትኑ ጥያቄው ራሱ ትንሽዬ ፋላሲ ያለበት ይመስለኛል። ለምን መሰለ? ለምን አሁን የእግዚአብሔር በመለወጥ ችለት ውስጥ እኮ ኢኔብል የሚያደርግ እንድታምነው እሱን እንድትከተለው መጀመሪያ እኮ ጠራ። አብ ካልጠራው በስተቀር ወደ እኔ መጣ የለም አለ። መጣ ወደ እሱ ስትመጣ ደግሞ ልብህን አዲስ ቀይሮ ደግሞ ሌላ ልብ ይሰጥና እንድትፈልገው ዮሐንስ 6:44ማ እንደዛ አይደለም ሀሳቡ። ምንም ትመጣለህ ከመጣ በኋላ ደግሞ እንደዚህ ያደርግሃል ምናምን አይደለም። ገና ከጅምሩ እዛው ጋር የሚመጣው እኮ ከአብ የተማረ ነው ተብሏል። ሲጀምር ከአብ የሚማር ሰው እኮ ነፃ ፈቃድ ያለው ሰው እኮ ነው። ምንም ከአብ የሚማር አብን የሚሰማ የሚያዳምጥ ምን አይነት ሰው እኮ ነው? ነቃ ደንገጥ ያለ ነው። እናንተ እንደምትሉት አይነት ሙሉ በሙሉ ሞት ውስጥ ያለ ሰው አይደለም። እሱን ሳይሆን እያልኩሽ ያለሁት በመለወጥ ሰዓት አላችሁም። ሰው ነፃ ፈቃድ የለውም። ሙሉ በሙሉ የእግዚአብሔር ጉዳይ ነው። የድንጋይ ልብ አውጥቼ የሥጋ ልብ እሰጣችኋለሁ ብሏል ሕዝቅኤል ላይም ብለሽናል። ስለዚህ በዚህ ወቅት ላይ ሰውየው ምንም ነገር አያደርግም። በቃ እግዚአብሔር ነው ዝም ብሎ ሰውየው ላይ የሚሰራው። እንደዛ ከሆነ ያ ሰውዬ እንደ ሮቦት ነገር ነው ወይ? ምንም ማድረግ ካለመቻሉ አንጻር ስንስ ይሄ ነገር እግዚአብሔርን ፕሌዥር ስለሚሰጠው የዓለምን ከንቱ ነገር ጠራሁኝ ብሎ ስላለ በቃ እሱን እንደዛ ብዬ ማለት አልችልም። እንደዛ እኔም ብዬ ምኔን ፐርሰናሊ እኔም ብትጠይቀኝ ከለወጠኝ በኋላ አዲስ ልብን ከሰጠኝ በኋላ እሱ ከጠራኝ በኋላ እኔ ፈልጌው ሳይሆን እሱ ከመጣ በኋላ እሱ የሚፈልግበት ዲዛየር ስለተሰጠኝ እከተሏል። በፈቃዴ ነው የምከተለው። ሮቦቱ ማለት ነው። ከመለወጥ በኋላ ያለውን አላልኩም። በመለወጥ ሰዓት ያለውን አሁን እኮ ይኸውልሽ እንትን አለ። አሁን ራሱን ችሎ እንደዛ ማለት ትችላለህ። አንደርስታንድ እሺ፣ ጊዜ ላለመፍጨት እንደዛ ልትለው ትችላለህ። ማለት እሱ ስለሚያደርገው ስራውን አንተ ይድንን ፓርቲሲፔት። ስለዛ በመለወጥ ሰዓት እንደ ሮቦት ነው የሚለውን እንደዛ ማለት ትችላለህ ተብሏል። እሺ፣ ስለዛ ሮቦት አትልማ። እሺ፣ ግን እንደዛ ማለት ትችላለህ። ሮቦት ጎይንግ ፋንክሽን ስላለው ሮቦት። ከዛ በኋላ ከሮቦትነት ደግሞ ወደ ህይወትን ይዘራባችሁ ነው አብራችሁ መተባበር ትችላላችሁ። ስለዛ የሆነ እሺ ችግር የለውም። እኛ አሁን ይህንን አንቀበልም ነው የምንለው። እኛ ደግሞ
አዎ የእግዚአብሔር ስራ ነው። በመጽሐፍ ቅዱስ አስረድተህ ብትነግረኝ፣ ምክንያቱም አሁን ያልኳቸው ነገሮች ሜክ ሴንስ ያደርጋሉ፣ መጽሐፍ ቅዱስም ይደግፈኛል በብዙ ጥቅስ። ስለዚህ አይደለም ስትል ደግሞ has to come from the Bible and then ደግሞ a good explanation for what you say። እስቲ የመጽሐፍ ቅዱስ ጥቅስ የሮቦቱን ፓርት ወይም ደግሞ የዚህ እንትኑን ፓሲቭ ዊል ነበረን ምንም እኛ መፍቀድ በማንችልበት ሁኔታ እንሄዳን ነው ያለ ፍላጎታችን ያለ ፈቃዳችን ድነናል ለሚለው እስቲ አንድ ጥቅስ እስቲ ያለ ፈቃዳችን ያለ ፍላጎታችን የሚለውን የዳን ነው የሚለውን እስቲ አንድ ጥቅስ ስጭን እስቲ። ሌላም ጥቅስ አለኝ ግን አንድ ያወጣሁት ጥቅስ ኦልሬዲ ስላለ ነው። ምን ይላል መሰለ? አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ የታል 7 ኦኬ። ለመሆኑ አንተን ከሌላው እንድትበልጥ ያደረገህ ማን ነው? ያልተቀበልኸው የራስህን የሆነ ነገር ምን አለ? ያልተቀበልከው ለማለት ነው። ያልተቀበልከው ምን አለ ሲል አንጻራዊ አይደለም። ሁሉ ነገር የተቀበልከው አኩስ የተቀበለው ያለ ፈቃዱ ያለ ፍላጎቱን ይላል እንዴ? እኛ አልተቀበልንም አይደለም፣ ያለ ፈቃዳችን ግን አይደለም። ያለ ፈቃዳችን ነው ያለ ፍላጎታችን ነው የምትሉት ግን ሐሰት ነው እያለን ነው። እኔ ደግሞ የጠየኩሽ ተቀበለናል የሚል አምጡ ወይም አምጪ አይደለም እያልን ያለ ነው። እያልኩ ያለሁት ያለ ፍላጎታችን ያለ ፈቃዳችን የሚለውን አምጪ። ያለ ፍላጎታችሁን አትልም፣ ግን በመጽሐፍ ቅዱስ አውድ መሰረት መቼስ አዘ ክርስቲያን ሳንፈልግ ጠራን አንልም። ግን እሺ ፊልጵስዩስ 1:29 እሺ በክርስቶስ ማመን ተሰጥቷችኋል አለ እኮ። እና ታዲያ ያለ ፍላጎታችን ወይም ያለ ፈቃዳችን ይላል? የለም እኮ ትምህርቱ እኮ የለም። ለዚህ ትምህርት የምታውቁት ከየት ነው የመጣው? እሺ አንድ ዋን ስቴፕ ልጠይቅህ፣ ከየት ነው የመጣው? ያለ ፈቃዳችሁ ተቀበላችሁ በፈቃዳችሁም ገባችሁ የሚለው ትምህርት ከየት ነው የመጣው? እንዴ ከእናንተ ነው። ጥያቄው ራሱ ትክክል ነው እንዴ ብዬ ጠይቃለሁ። እኔ ደግሞ እኮ ከእናንተ ነው። እናንተ እኮ ናችሁ። እኛ ምንም ያለ ፍላጎታችን ያለ ፈቃዳችን እያላችሁ ያላችሁት እኮ እናንተ ናችሁ። ምንም ፈቃድ የለንም ፍላጎትም የለንም እያላችሁ ስለሆነ እና ሳንፈልግ ሳንፈቅድ እንደ ሮቦት ነገር ሆነን እግዚአብሔር አዳነን ከዛ በኋላ ግን እንተባበራለን እያላችሁ ስለሆነ አሁን ችግሩ ምን መሰለሽ? ይህ ትምህርቱ መጽሐፍ ቅዱስ ላይ የለም እና መጽሐፍ ቅዱስ ላይ ስለሌለ ምን አይነት ጥቅስ ነው የሚያመጡት? ልክ አሁን አንቺ እንዳደረግሽው ካልቪኒስቶቹ የሚሰጡት በቃ እንደዚህ ነው። በቃ ይሄው ምን ያልተቀበልነው አለ፣ ሁሉንም እኮ ተቀበለናል ነው የሚለው እያለ ያመጣል። ተቀበለናል። እሺ ምን በፈቃዴ በቃ ፈቅጄ ይቀበላለሁ። ፈቃዴን መች እዚህ ጋር ፈቃድ የላችሁ መች ተባልን? ዝም ብላችሁ ትንሽ ትኩረት ተሰጣችሁ ካያችሁ ጥቅሶችን የሚያነሷቸውን ጥቅሶችን በቀላሉ በቃ እንደዚህ የምትይዟቸው እስቲ አምጪው እስቲ አሁን እስቲ ያሳይን ሜሪ ምን የሚለውን ያለ ፍላጎቴ ያለ ፈቃዴ የሚለውን ያለ ፍላጎት ስትል ማለት ምን ማለት ነው? እሺ አስረዳኝ። ምን ማለት ነው ያለ ፍላጎቴ ስትል? አሁን ለምሳሌ የሚቃጠል እሳት ቤት ውስጥ ያለ ሰው በቃ መዳን አልፈልግም እዚሁ መቃጠል ነው የምፈልገው ነው የሚለው ወይስ መውጫ በር ነው የሚፈልገው? ምን ያደረገ ሰው ለምሳሌ የሚቃጠል እሳት ቤት ውስጥ ያለ ለሰው የሆነ ጨርቁ ብቻ እሳት የነካበት ለምሳሌ ቤቱ ሙሉ ለሙሉ ሊነድ ነው። ከዛ ማምለጫ መንገድ ቢያገኝ ይወጣል ወይስ ደግሞ አይ እዚሁ ልሙት ይላል? እንደው ስናስበው ሎጂካል መሆን አለበት። ነፃ ፈቃድ ስላለው ፈቃዱን ተጠቅሞ ይወጣል። ስለዚህ ነፃ ፈቃድ ምናምን አንዳንድ ቦታ ላይ ሰራ ማለት ነው። ዋን አይምሮ የሚነግር ምንድነው? ማምለጥ ነው። ከዛ እሳት ማምለጥ ነው እንጂ እዚህ ቤት ውስጥ ልሙት የሚል ፈቃድ አይደለም አክቲቬትድ የሚሆነው ሉጣ። ለምን መዳን ስለምትፈልግ። ይኸውልሽ አሁን ለምሳሌ አንዳንድ ሰው ራሱን የሚያጠፋ እኮ አለ። ምንም ይኸው በቃ እንደው ራሴን አጠፋለሁ ብሎ የሚያጠፋ አለ። ስለዛ ነፃ ፈቃዱን ተጠቅሞ ነው እሱም አይ ማምለጥ እፈልጋለሁ የሚል ካለ አንደኛ ውስጥሽ ዲዛይሩ ይኖራል ምን የማድረግ ከዚህ የማምለጥ እሱ ደግሞ ያለው ደግሞ ሀይሊ በጣም የሚጣመረው ከፈቃድሽ ጋር ነው። ያለ ነፃ ፈቃድሽ የምታደርጊው ነገር አይደለም። ያ አይ እኔ ይሄ ላይፍ እንደውም ከብዶኛል ተጨንቄያለሁ መሞት ነው የምፈልገው ብሎ እዛው መቅረት መብቱ እኮ ነው። ስቲል እሱም ነፃ ፈቃድ አለው።
ምክንያቱም ራሳቸውን የሚያጠፉ ሰዎች አይተናል። በጣም በርካታ ሰዎች ራሳቸውን ከፎቅ ላይ እየጣሉ ምናምን። ስለዛ ምንድነው ነፃ ፈቃድ የሚባል ነገር አለ ነው። ባይዘወይ ራስ ማጥፋት ምናምን ነገር ኢዝ አሶሺየትድ ዊዝ ሜንታል ኢልነስ ኦር ደግሞ ዲማኒክ ፖዘሽን ፒፕል ዊዝ ዲማኒክ ፖዘሽን ያለባቸው ሰዎች ዴይ ቴንድ ቱ ቲንክ እንደዚህ እነሱ ነፃ ፈቃዳቸውን ሳይጠቀሙ ነው በሌላ መንፈስ ነው በሌላ መንፈስ እኔ ልንገርሽ ስለማውቀው ነው የምነግርህ ስለማውቀው ሜሪ ምንም ሆነ ምን እንግዲህ ነፃ ፈቃዳቸውን አያወጡም ነው የምነግርህ ነፃ ፈቃድ ስለሆነ እሱን አንጻራዊ አድርገን አይደለም የምናወራው ኢንጀነራል ኖርማል የሆነ ሰው ያለ ነፃ ፈቃዳቸው የሚያደርጉት ነገር የለም አሁን እነሱም ሆነ መውጣት የሚፈልገው መውጣት የሚፈልገው ላለመሞት ነው ላለመሞት ግን መውጣትን ይመርጣል ይህ ምርጫ የእሱ ምርጫ ነው አይደለም መውጣት ከዛ ነው ሌላ ነገር ሊሆን አይችልም እሳት ውስጥ መንደድ የሚፈልግ ሰው በምድር ላይ እኔ አላየሁም እዚህ ጋር ቆሜ ልንደድ የሚል ሰው አንለስ ሜንታል ኢልነስ ኦር ሰምቲንግ እሱ ሌላ ነገር እንግዲህ ችግር የለውም ባይመርጥ የሚያወጣው ሰው ነው የሚፈልገው እስቲ ነፃ ምርጫ ነው ያለው ነው እያልኩሽ ያለው የመውጣት ነፃ ምርጫ አለው ነው እሺ ይሄንን ያመጣሽው ግን ለምንድን ነው እስቲ አብራሪልን እስቲ በዚህ ውስጥ ማርገሽ እስቲ የመጽሐፍ ቅዱስን ነፃ ፈቃድ የለውም ምናምን የሚለውን ከድህነት አንጻር ልታስረጅ የፈለግሽውን አስረጅ እድሉን ልስጥሽ እሺ ጥሩ ምን መሰለ ማንም ሰው ፍርድ ላይ ያለው የእግዚአብሔር ፍርድ ላይ ያለ ነፃ ፈቃዴን ተጠቅሜ ሲኦል ልግባ አይደለም የምትለው እንኳን አይደለም እኛ ደካሞች የሆንን ሰዎች ሉሲፈር እንኳን ኦር ደግሞ የሰይጣን ላይክ የፎልን ኤንጅሎች እድል ቢሰጣቸው መግባት ነው የሚፈልጉት አይደል እንዴ ይሄን መቼስ እናውቃለን ቢካዝ እድል ቢሰጣቸው እሳቱ ለዘላለም መቃጠል አይደለም የሚፈልጉት ቢካዝ ብለዋል እኮ ለኢየሱስ ክርስቶስ ያለ ጊዜያችን ለምን መጣህ ልታሰቃየን ነው ያሉት ለምን they hate መሰቃየት የሚፈልግ ከሰይጣን ጀምሮ አይደለም ልሽ አሁን ለሰይጣን እድል ቢሰጠው ይድናል ያልሽበት ምክንያት እዚህ ይመርጣል ይሄን ምርጫ ያመጣል ያልሽው ከየት ነው ከእግዚአብሔር ጋር የመኖር ምርጫ አለው ያልሽው ከምን አንጻር ስትለኝ ከፍርሃታቸው አንጻር አይ ከየት ነው ያመጣሽው ነው እንጂ ከየት ነው ያመጣሽው ከፍርሃታቸው አንጻር ያ ምንድነው ፈርተዋል እንደ በጣም ወደውት ቢሆን ኖሮ መጣልን ሲመጣባቸው የእግዚአብሔር ልጆች በጣም አስፈሪ ነው የእግዚአብሔር ቁጣ ማለት ነው ዝም ብሎ ምንቀል ሰይጣን እንኳን የሚፈራው ቁጣ ነው ማለት ነው ወደውት አላልኩም አይ ወደውት አላልኩም እኔ ወደውት አላልኩም ግን እድል ቢሰጠው ሰይጣንም ይድናል ይጸድቃል ያልሽው ከየት አምጥተሽ ነው ያልኩት አይ እድሉ ቢሰጠው ሰይጣንም ቢሚል ይመስልሃል ወይስ ጭንቀታቸው የተነሳው እኔ እስከማውቀው ድረስ ሰይጣን ኦልሬዲ በቃ ግብሩ ሙሉ በሙሉ እንደዚህ አይነት ነገር ስለሆነ የመምጣት ፍላጎት ይኖረዋል ምናምን የሚል እምነት የለኝም። አሁን እዚህ ውስጥ መግባት አንቺ ስላልሽ አመጣሁት እንጂ እሺ ቶርመንቲንግ ባይሆን ይሄ እሳት የተዘጋጀው ለሰይጣንና ለመላእክቶቹ ነው ኢየሱስ ክርስቶስ ሲል ምንድነው እንደ ቅጣት ነው አይደል እንደ ይሄን የሰጠው እግዚአብሔር እንደሚያሳምመው ስላወቀ ነው እንጂ የሆነ ገብቶ ሚዝናናበት በልቡ ትዕቢተኛ ስለሆነ ክብርን የሚሻ ነው ሁሌም። አይ እንደዛ ቢሆን እኮ ማለት ነው ለምን ይቅርታ አይጠይቅም ታዲያ? እድሉን ለምን አይሞክርም? ይቅርታ ጠይቁ አናውቅም። እኛ ምን ይቅርታ ይጠይቅ አይጠይቅ አናውቅም። ምህረት አላረገለትም ነው የተባለው። እግዚአብሔር ምህረት አላረገለትም ነው ያለን እንጂ እሱ ሄደ ይቅርታ ይጠይቅ የቱ ጋር ነው ምህረት አላደረገለትም? የቱ ጋር ነው? ኦኬ ምን አለው ሕዝቅኤል ላይ ሲነግረው ምን አለው? እንደዚህ ያልክ እንዲታበይክ እንዲያልክ ካለው በኋላ አስወጣው ምናምን አለው እኮ። እሱማ ታዲያ ምህረት አላደርግልህም አለው። ቅጣ ፍርድን የሚያመጣበት ራይት ፍርድን ያመጣበት በሰራው ኃጢአት ምህረትህን አላደርግልህም ግን ይቅርታ ቢጠይቅ ነው እንደዛ ሊያስብል የሚችለው። እና እኔ ይቅርታ ጠይቁም ሊሆን ይችላል ያልሽው እዚሁንና ልጅ አሁን በሌለ ነገር እንትን ስልል በሌለ ነገር ግን የለም ኤክስፕሊሲት ስለሌለ የለም ምህረት እንኳን ጠይቁ የለም። ግን እሱ ሳይሆን ፖይንታችን እሱ እንኳን ማንም የእግዚአብሔርን ቁጣ ማንም ሰው አይፈልግም ነው ፖይንቴ።
እንኳን አይደለም እኛ ሰይጣንም አይፈልገውም ነው እንጂ እሺ እንደዚህ እናድርግ። ለምሳሌ አንድ ሙስሊም ሰው የእግዚአብሔርን ቅጣት ይፈልጋል? አይፈልግም። እነሱ እንደውም ሞር አይፈልጉም። እሺ ካልፈለጉ ለምን ታዲያ ነፃ ፈቃድ ኦኬ እሺ ካልፈለጉ ታዲያ ለምን አልወጡም? ያላቸው ምርጫ መዳን ብቻ ከሆነ የዚህ ዓለም ገዢ የማያምኑትን ሁሉ አይን አሳውሯል ይላል መጽሐፍ ቅዱስ ሲናገር። ስለዚህ እውነት አልበራላቸው። የዚህ ዓለም ገዢ እንዳያምኑ አይምሯቸውን አሳውሯል ይላል። እነሱን ብቻ ሳይሆን ክርስቶስን የማያምን ሁሉ ማለት ነው። እሺ ክርስቶስን የማያምነውን ሁሉ አይናቸውን አሳውሯል። ስለዚህ ማመን አልቻሉም። የዚህ ዓለም ገዢ አይናቸውን አሳውሯል ይላል። ስለዚህ እግዚአብሔር አይናቸውን ያሳወረው ለምንድን ነው? ስላላመኑ እኮስ እግዚአብሔር አስቀድሞ ስላልመረጣቸው ወይስ? አይ እንደዛ አይደለም የሚለው ቃሉ የሚለው ለምን እንደታወሩ ሲናገር በማያምኑት ላይ ስለሚል እኮ የማያምኑት ሰዎች የማያምኑት ለምንድን ነው? እግዚአብሔር አስቀድሞ ሲመርጥ እነሱን ስለተዋቸው ነው ወይስ አይደለም? ምን ይላል መሰለህ? ማንም እግዚአብሔር የሚፈልግ የለም ምናምን የሚለው ጥቅስን ታውቀዋለህ አይደለ? ምንድን ነው የሰው ልጅ የአዳምን ኔቸር ስለወሰደ ሲያድግም ደግሞ እውቀት እየያዘ ሲመጣና አደልት ሲሆን በዛው ኃጢአቱ ነው የሚቀጥለው። ወደ ዘቀጠ ኃጢአቱ ነው የሚቀጥለው። ይሄ ኃጢአት አያስቆመውም። ገባ? ስለዚህ እግዚአብሔር ደግሞ ይመርጣላ። እግዚአብሔር ደግሞ ሂዋን ምህረት የሚያደርግለትን እግዚአብሔር ይመርጣል። ሁላችንም ሙታን ነበረን። እኛም አንቺ ለምሳሌ ዳንሽው እግዚአብሔር ስለመረጠሽ ነው። አዎ እኔን ስለመረጠ ምን አደረገ? ከዛ ሁላ ሂሴድ ምህረት አደረገልኝ፣ ፓርደን አደረገኝ። ሌሎቹስ የቀሩትስ አላቅም፣ ማን እንደሆነ አናቅም፣ የተመረጡትን አናቅም። እኩስ የተመረጡትንማ አታቂም። የቀሩትስ ምን ሆኑ? የቀሩትስ ወይም ደግሞ ያልዳኑት አንቺን ስለመረጠኝ ዳንኩኝ አልሽ። እሺ ያልዳኑትስ እነሱ ስላልተመረጡ ነው ወይ ያልዳኑት? ኦብቪየስ ነው አይደለ? ግን ለምን እንዳልተመረጡ ግን አናቅም። እሱ የእግዚአብሔር ስለሆነ እግዚአብሔር ነው የሚያውቀው። ስላልተመረጡ ነው ግን ለምን የሚለው በራሱ በእግዚአብሔር ነው። በቃ ከሰዎቹ አይደለም እኮ። ምክንያቱም ግን አናቅ በምን ቤዝስ እሱ ከሰዎቹ አይደለም እንደማይመርጣቸው አናቅ። ቢያንስ ይሄንን እናውቃለን ከሰዎቹ እንዳልሆነ። አንቺም ሲመርጥሽ እነሱ ሚስተዋቸው ከሰዎቹ እንዳልሆነ ይታወቃል። ምክንያቱም እነሱ ከአንቺ ምንም የተለየ ነገር ስላልነበራቸው ማለት ነው። የላቸውም። እሱ ልክ ነው ማለት ነው። ከሰዎች አንጻር ከሰዎቹ ምንም በቃ ከሰዎቹ አንጻር አይደለም። አንቺም የዳንሽው እግዚአብሔር ስለመረጠች ነው። ሙስሊሞችም ያልዳኑት እግዚአብሔር ስለመረጣቸው ነው እያልሽ ነው ያለሽው። እና ይህንን መጽሐፍ ቅዱስ አይልም ነው እያልን ያለነው። እኛ እያልን ያለነው ደግሞ ምንድነው? እግዚአብሔር አንቺን ብቻ አይደለም ሙስሊሞችን ማዳን ይፈልጋል። በጣም በሚያስገርም ሁኔታ ማለት ነው። አረብ ሀገራት ላይ ምናልባት ስትሄጂ ወይም ሶማሌ ክልል ምናምን ስትሄጂ አብዛኛው ህዝብ ለምሳሌ ያልዳነ ሊሆን ይችላል። በአንድም በሌላ ምክንያት በሙስሊም ቤተሰብ እየተወለዱ ምናምን ነገር ምናልባት ግን ሄዱ አሁን ወንጌል ምናምን የደረሰበት ቦታ ቢሆን ሰዎች ክርስቶስን በማወቁ ውስጥ ምናምን ሰዎች ወደ ድህነት ምናምን ሊመጡ ይችሉ ነበረ። ግን እንደዚያና እንደዚህ ነገር ስላልተፈጠረ እንደዚያ ነው። ስለዚህ አሁን ምን ያስብላል? እግዚአብሔር አረብ ሀገራት ላይ እና አንዳንድ አካባቢዎች ላይ ለብዙ ዘመናት ዝም ብሎ ብዙም የመረጠው ህዝብ የለም ያስብላል። ማለት በቃ የሚያስፈሩ የሙስሊም ክልሎች ላይ መምረጥ አይችልም እግዚአብሔር ራሱ። እነሱ በጣም ይድናሉ። እዛ ሀገር ራሱ በጣም የዳኑ ሰዎች እኔ በጣም እከታተላለሁ። ቴስቲሞናቸው ሲሰጡ አይወጡም የተባሉ ሰዎች ሲወጡ አይተናል። 100% ሙስሊም ናቸው እኮ አላልኩም። ለናሙና ያህል የሆነ 3 ሰው እና 4 ሰው ወጥቶ ምስክርነት ሰጠና ከእንደዚህ አይነት ቦታዎች ላይ የሚወጡ ሰዎች ድምፃቸው ስለሚጮህ ምክንያቱም ከእንደዚህ አይነት ቦታ ስለሚባል ማለት ነው 3 ሰው 4 ሰው ወጣ ተብሎ እንደዛ እኮ ልትይ እኮ አትችይም። አብዛኛው ቦታ ላይ እንደዛ ነው። አብዛኛዎቹ 90% ሙስሊም ሊሆኑ ይችላሉ ምናምን ነገር የሆነ አካባቢ ላይ ደግሞ ጭራሽ ክርስትና ያልገባበት አካባቢ ደግሞ ይኖራል ምናምን እና እዛ አካባቢ ላይ ሰምሃው የለም የሆነ እስልምና በጣም እንትን ያለበት ቦታ ላይ እግዚአብሔር ብዙም ሰዎችን አይመርጥም። ያንን ክልል ገንጡ ላይ አይገባም። ያንን በደንብ አሁን ለምሳሌ እንደዚህ ላድርግልሽ። ኢትዮጵያ ውስጥ በጣም በርካታ ክርስቲያን አለ። ኢትዮጵያ ውስጥ የመረጠውን ህዝብ ያህል አረብ ሀገር ግን መምረጥ አልቻለም እግዚአብሔር። ለምን? በቃ የሙስሊም ሀገር ነው። የሙስሊም ሀገር ላይ እንደፈለገ መሆን አይችልም እግዚአብሔር ያስብላል። እናንተ የምትሰብኩት አምላክ ኢትዮጵያ ሲሆን የክርስቲያኖች ሀገር ቀድሞውንም፣ ስለዚህ አሁንም ብዙ ክርስቲያን አለ። ስለዚህ ኢትዮጵያ ላይ ሲሆን ብዙ ሰዎችን መምረጥ ይችላል። ስለ እናንተ አምላክ ነው ያወራሉት፣ ስለኛ አምላክ አለ። የሙስሊሞች ሀገር ግን
ድንበር ጥሶ ገብቶ ልክ እዚህ እኛ ሀገር ላይ ኢትዮጵያ ላይ መስራት የሚችለውን ያህል እዛ መስራት አይችልም። አሜሪካ ላይ መስራት የሚችለውን ያህል አረብ ሀገራት ላይ ገብቶ መስራት አይችልም። በዛ ደረጃ ማለት ዲግሪው ይለያያል። አይችልም ያስብላል፣ አቅም የለውም ያስብላል። ግን እንደዛ አይደለም። በቃ ሰው ይሰማል፣ ሰምቶ ነፃ ፈቃድ አለው፣ ያመነ ይድናል። አረብ ሀገር ላይ ያለ ሰው ይሰማል፣ ካመነ አመነ ነው። ከበፊት ጀምሮ የያዘው እምነቱ የቤተሰቦቹ እምነት ያዝ አድርጎት አላምም ካለም ደግሞ ይሞትበታል። ስለዚህ ሁሉ ነገር የሚጣሉ በማን ላይ ነው? በሰዎቹ ላይ። ይሄ ምንድነው? የሚጣፉትም የሚድኑትም የሰዎቹ የራሳቸው ነፃ ፈቃድ እንጂ እግዚአብሔር በተመሳሳይ መልኩ በየቦታው እንደዛ ነው። ተመሳሳይ ነው። ትክክል። ከታች ህንድ ሀገር ደግሞ ስትሄድ ሂንዱ ይበዛል ምናምን እየተባለ ነው። ትክክል ነው። ወደ ተለያየ አካባቢ ስትሄጂ በቃ እንደዛ ነው እና አምላክ ሶሪ ተቋርጮ የነበረ አስቀድሞም በክርስትና የመጡ ሀገራት ላይ ሲሆን ብዙ ሰዎችን መምረጥ ይችላል። ከዛ ውጭ ግን አቅም የለውም ያስብላል። እና አቅመ ቢስ ሲሆን አምላክ ነው እየሰበካችሁ ያላችሁት ብዬ አስባለሁ። እንደኔ ማለት ነው። ሉዓላዊ ነው አላችሁ እንጂ ግን አቅም የለውም። አቅም ካለው ኢትዮጵያ ላይ በሚመርጠው ልክ ለምን አረብ ሀገር ላይ ለምን ተይው፣ ኢትዮጵያ ውስጥ ማለት ነው እዚህ መሀል አካባቢ ላይ በሚመርጠው ልክ ለምን ሶማሌ ላይ አልመረጠም? ወይስ የሶማሌው እንደ አካባቢ ያየውና ያኛውን አካባቢ ትቼዋለሁ እያለ እየተሆነ ለምን ሶማሌ ላይ መሀል አካባቢ ላይ በሚመርጠው ልክ አልመረጠም? ወይም ሰሜኑ ላይ ምናምን ደቡባዊ ላይ ማለት እንችላለን። ፕሮቴስታንቶች ስላሉ እንግዲህ ብዙ የዳኑ ሰዎች አሉ ተብሎ ይታመናል ብዬ አስባለሁ በእናንተ። ስለዚ እዛዛ ላይ እንደመረጠው ለምን ሶማሌ ላይ አልመረጠም? የውጩም ሶማሌ የእኛ ሀገሩም ሶማሌ ላይ አፋር ላይ ለምን በደንብ አልመረጠም? ሶማሌ አልኩኝ እንደውም አፋር ማለት በጣም ይቅርታ። አፋር ላይ ለምን በደንብ አልመረጠም? አፋር ላይ በቃ አቅም የለውም ካለው ለምን በቃ የሙስሊም አካባቢ ነው። አጋጣሚ ሆኖ በሆነ አጋጣሚ ከሆነ ሰዓት ጀምሮ ሙስሊሞች በጣም እዛ ላይ እንትን ስላሉ ሰዎች በቀላሉ ክርስቲያን መሆን አይችሉም። እና ሉዓላዊ ነው በጣም ሀያል ምናምን ትላላችሁ እንጂ አቅመ ቢስ ታደርጉታላችሁ አምላክን ብዬ አስባለሁ። እና መጽሐፍ ቅዱሳችን ግን ድህነት ለሰው ሁሉ መጥቷል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ተብሎ ተነግሯል። ይህንን የተገለጠውን የእግዚአብሔርን ጸጋ ደግሞ የሚቀበል ሁሉ እርሱ ይድናል። ኢትዮጵያዊ የለም፣ ሶማሊያዊ የለም፣ የአፋር ማን ነው? ይቅርታ ሶማሌ የውጭን ሶማሌ ማለት ነው ትላል። ኢትዮጵያ ውስጥ ሰሜኑ የለም። ኧረ ልልበስ እና እሺ እንትን ጎንደር ሰሜኑ የለም፣ ምዕራብ የለም፣ ምንድነው ምስራቅ የለም፣ ደቡብ የለም ምናምን፣ አፋር የለም፣ ጎንደር የለም፣ ደቡብ የለም ምናምን። በቃ ለሁሉም የሆነ የእግዚአብሔር ጸጋ ተገልጧል። ሶማሊ ላይና አፋር ላይ ቀዝቀዝ የሚል ጸጋ የለም፣ ሰዎቹ ካልፈለጉ እንጂ በስተቀር ማለት ነው። አፋር ላይ ቀዝቀዝ፣ ሰሜኑ ላይ በርታ የሚል ወይም ደቡብ ላይ በርታ የሚል የለም። ኧረ እዚህ ጋር ሊገለኝ ነው። ቻው በቃ ጋይስ፣ እዚህ ጋር በጣም ተያሱ ልወጣ ነው። ሚሩን በቃ እናወራለን። ሲሶ ሌላ ጊዜ እኔ እኮ በቃ አንዴ ተጀምሯል ብዬ እኮ ቶፒኩ እኮ እንትን አልኩ። ቴንኪ ሁላችሁንም አመሰግናለሁ። ነገ ከነገ ወዲያ በዚህ ርዕስ እንገናኛለን። ሌሎችም የሚከፈቱ ቤቶች ካላችሁ ይህን ርዕስ እንግዲህ እስክናደመው ግድ ነው። ይህ በጣም መድማት ያለበት ርዕስ ነው። ከፕሮፌት ጋር በነገራችን ላይ ሲስዬ ሚስጥራት ላይ እንቀጥላለን በልልኝ። ጥምቀትና ቅዱስ ቁርባን ላይ ደግሞ እሳቸውን ይዛቸዋሉ። ፕሮፌትን ጥምቀትና ቅዱስ ቁርባን ላይ እንይዛቸዋለን። በጎን እነዚህኛዎቹን ይህ ነፃ ፈቃድ ጸጋ ብቻ ምናምን የሚባል ትምህርት ላይ እንይዛቸዋለን። በቃ በአጭሩ ማንም አይተርፍም። ከተከታላቂ ይቅርታ፣ ስቀልድ ነው እየቀለድኩ ነው ደግሞ። ስማ እደውልልሃለሁ። ልትወጣ ነው? ላይቭ ነው የምልህ። በቃ እደውልልሃለሁ። እሺ ሁላችሁም ቤቱን ፎሎ ያላደረጋችሁ